በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ምድርና ሰማይ ሳይዘረጋ ሐመልማላት ሳይበቅሉ ተራራው ኮረብታው ሸንተረሩ ዛፉ ሳይሉ ሐመልማላቱ ሉላኑ ትውታቱ ትውታሉ መባረቅቱ ደመናው ነጎድጓዱ ኃያላኑ ድኩማኑ ስውራኑ ክፉታኑ በሰማይ ያሉ ረቂቃኑ በምድር ያሉ ግዙፋኑ ሳይፈጠሩ ምስጋና ከባህሪው እየፈለቀለት ሲመሰገን የኖረ ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ ቅዱስ እግዚአብሔር አምላካችን ከወደቀው ባህሪያችን አንስቶ በልዕልና ቦታ ያስቀመጠን ሁልጊዜ ዕለት ዕለት ለንስሐ ዕድሜን የሚጨምርልን የሚታገሰን ክፋታችን በአደባባይ የማይገልጽ መሐሪ አምላካችን እግዚአብሔር በልብ ታስቦ በአንደበት ተነግሮ ስለማያልቀው ቸርነቱ የባህሪ ስሙ ከባህሪ ጌትነቱ በታች ካሰለጠናት ቅድስት እናቱ ከድንግል ማርያም ጋር እስከ ዘላለሙ ድረስ በላይ በመላእክት በምድር በድንቅ አዳም ወዘታይት ያለ ምድር በሚባሉ በካለ ፍጥረት የተመሰገነ ይሁን። ካፍቷችሁ ነው እግዚአብሔር ይመስገን። አሜን በሉ። ነው እናንተ ላመስግን ትጨሱ። አሜን በሉ። እሺ በመካከላችን ተገኝቶ እንዲያስተምረን ፈቃዱ ይሁንልን። ካሁን ቀደም ላስተማሩን መምህራን ቃለ ሕይወትን ያሰማልን። የተከበራችሁ ሊቃውንተ ቤተ ክርስቲያን መምህር ይባቤ የዚህ ደብረ ሐዲሳት መምህር መጋቤ ሐዲስ ቃለ ጽድቅ የፈለገ ገነት ቅዱስ ጊዮርጊስ ካቴድራል መምህር ዶክተር ቴዎድሮስ የሐዲሳት መምህር ሌሎችም በየማይረጋችሁ እግዚአብሔር በሚያውቀው ማይረጋችሁ እኔ በማላውቀው ካህናት አባቶች ዲያቆናት ወንድሞችና ለቤተ ክርስቲያን ጌጥ የምትሆኗት አባቶች እናቶች ወንድሞች እህቶች ሕፃናት በእግዚአብሔር ሰላም እንዴት አመሻችሁ? እንዴት ቆያችሁ? እንደምን ዋላችሁ? እግዚአብሔር ይመስገን ለማለት የማይበቃውን አንደበታችን ቅዱስ ስሙን በአንደበታችን ያኖረ የተመሰገነ ይሁን። አንድ ጊዜ ቆሙ። አሁን ነቃ ብለን ዘምረን ነበር ቅድምና ትንሽ ደግሞ ጫናት እንድንል ብዬ የሆነች ድምፅ እንኳን የሌለኝ ቢጤ ነኝ የሆነች ነገር እንድትፈቅዱልኛላችሁ አይደል? ፈቃዳችሁ ጥሩ። ለዝክረ ማርያም አንቲ ወለተ ዳንም ሰፋሪት በርባለም በሰጊድ ሰላም ምስለ ወልድ
እንሰማየ ሰማይ ምጡቅም በገወዲ አኪም አመልማለ ወርቅም አክናፍኪም ዘውገማይነቅ በተጊል ሰላም ክባን ለጌራዎት ጽሩይን እምንቆባይን ዘያቱ ዘተጽፈብኪ ትምህርተ ስሙ ተስካለ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጠላ መንግስቱ አንቲ ኩሎ ታሰግዲ ሎቱ ወለኪኒ ታሰግዲ ሎቱ። ከመሬታችን በረከት ይክፈለን። ቁጭ በሉ እያላችሁ ስለመቤታችን ተምረናል። እንደው እኔ ስለመቤታችን ብዙ ልላችሁ ፈልጌ ሳይሆን ከስደቷ በረከት እኔም እንዳላጣ ወስደው ነው ቅድም መምህሩና እንደ አቅማችን ደግሞ እናመስግን ብዬ ነውና አንዷን ነገር ከሰማነው ነገሮች ውስጥ እነዚህን ብቻ ልንገራችሁ። እንደው ሊቃውንቱ ሁሉም በየአንደበቱ ያመሰግናል። አሁን የሰዓታቱ ጓዝ ደግሞ በማህሌቱ ደግሞ ብትሰሙት እጹብ ነፍስና ስጋን ቢለይ የሚደርስ መዓዛው ያማረ ሐዘንን የሚያስረሳ ከመሰንቆና ከበገና ይልቅ ነፍስን ወደ ላይ መጥቆ በቅድስና መሰላል የሚያሳርጋት ግሩም የቅዱስ ያሬድ ማህሌት አለ። ይሄንን የፈጠረልን እግዚአብሔር የተመሰገነ ይሁን። እንደ ምንድነው ክበበ ጌራ ወርቅ ጽሩይ እምንቆ ባህሪ ዛቱ ክበበ ጌራ ወርቅ ጽሩይ እምንቆ ባህሪ ዛቱ ከዕንቁ ይልቅ የሚያበራ የሚንቦገቦግ በጽጌረዳ ወርቅ የተንቆጠቆጠ ከወርቅና ከዕንቁ የከበረ ዘውድ አክሊለ ጽጌ ማርያም ለጊዮርጊስ ቀጠላ መንግስቱ። በቅዱስ ጊዮርጊስ የመንግስቱ ዘውድ ለጊዮርጊስ ቀጠላ መንግስቱ ዘውድ የሰው ልጅ ሲነግስ የስልጣን የመጨረሻው ክብር ዘውድ ነው። የቅዱስ ጊዮርጊስ የንግስናው ዘውድ አንቺ ነሽ። በተጽፈብኪ ትምህርተ ስሙ ወተስካረ ሞቱ የሞቱ መታሰቢያ የስሙ ምልክት የተጻፈብሽ መጽሐፈ ግዛን የመለኮት መጽሐፍ አንቺ ነሽ። አክሊለ ጽጌ ማርያም ለጊዮርጊስ መንግስቱ ብሎ ግን አንቲ ኩሎ ታሰግድ ይሎቱ አንቺ ጊዮርጊስ 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 እያለ ትውልድ ሁሉ ለሱ እንዲገዛ በልጅነት ታከብሪዋለሽ። ወለኪኒ ይሰግዱ እቱ እሱ ላንቺ ይሰግዳል። ስለ ቃሉ የተመሰገነ ይሁን። እና አንድ ነገር ልንገራችሁ። የቅዱስ ጊዮርጊስ ቀጠላ መንግስቱ ሰው ነግሶ 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 ሲያበቃ የመጨረሻው ስልጣን ላይ ሲወጣ ዘውድ ይደፋል። በዚህ ዓለም የክብር መጨረሻ ድንግል ማርያም የክብር ሁሉ አለቃው ወላዲተ አምላክ ናት። በእውነት ነቢያቱ ያመሰግኗታል። ለምን? ቅድም ተነግሯቸዋል። የነቢያቱ ትምህርት በእሷ ከበረ፣ ሐዋርያቱ በእሷ ከበሩ፣ ሰማዕታቱ በእሷ ከበሩ እና ድንግል ማርያም አክሊላችን ሰው ለፍቶ 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 የመጨረሻው ለስልጣን ለፍቶ ተዋግዶ ዘውድ ይደፋል። የቅዱስ ጊዮርጊስም የክብሩ ሁሉ አክሊል ቅድስት ድንግል ማርያም ናት። አንድም ይላሉ አባታችን የመጽሐፍ መምህሩ እንዳስተማሩኝ የጉባኤ መምህራችን እንዳስተማሩኝ አራት ጊዜ ሞቶ ቅዱስ ጊዮርጊስ 4 ጊዜ ሁሉ ተነስቷል። ይሄ ምን ማለት እንደሆነ አይገባኝም። ምን ማለት ነው?
ታውቁታላችሁ? እንደዚህ መጥፋት ማለት ነው። ታውቁታላችሁ? ልትነግሩኝ ነው እጃችሁን ያወጣችሁ? እኛ ራሱ ጥፎች ስለሆን መጥፋትን እናውቀዋለን። መተርጎም አይገባውም። እየጠፋን ይችላል እና 4 ጊዜ ሙቶ 4 ጊዜ ሁሉ ተነስቷል። አረበስ እንዴት ነው? ተጣልተኛል ማለት ነው። እና 4 ጊዜ ሁሉ ሞቶ ለመነሳቱ ክብሩ መመቻው ትንሣኤ የሆነው የቅድስት ድንግል ማርያም ነው። ምክንያቱም የእመቤታችን ስም ሙታንን ያነሳል፣ ሐዘንን ያስረሳል፣ ተራራ ያፈልሳል፣ በዓለሙ ሁሉ የሰፈነ ነው። ማርያም ድንግል ወለተ አዳም ሰፋኒት በርኅበ ዓለም ስፉ ምሉ በሆነው ዓለም ሁሉ የሰፈንሽ የነገስሽ ነሽ። ባህሩ ውስጥ ድንግል ማርያም ቢሉ ባህሩ ይከፈላል። ዘንዶ ሆድ ውስጥ ሆኖ ድንግል ማርያም ቢሉ የዘንዶ ሆድ ይሰነጠቃል። እሳት ውስጥ ሆኖ ድንግል ማርያም ቢሉ እሳቱ ይጠፋል። በረዶ ውስጥ ሆኖ ድንግል ማርያም ቢሉ ይሞቃል። ሀጋማ ማለት ላይ ሆኖ ድንግል ማርያም ቢሉ ስጋን የሚያለመልም ውሃ ይፈልቃል። ድንቁርና በነገሰበት አይምሮ ሆኖ ጥበብ ግልጭልኝ ቢሉ ጥበብ ይገለጣል። እስር ቤት ውስጥ ሆኖ ድንግል ማርያም ቢሉ በእስር ቤት ውስጥ ድንግል ማርያም ትገኛለች፣ ሰንሰለትን ትበጥሳለች። አታስታውሱም? ቅዱስ ጊዮርጊስ ሐዲስ የሚባለው ሌላኛው ጊዮርጊስ ማለት ነው። አይኑ ጠፍቶ ሰውነቱ ሁሉ ቆስሎ በቁስል ተንደብድቦ ደግሞ ጨክነው በጃም ላይ እስር ቤት ውስጥ ወስደው ጥለውታል። ሌሊት ደሙ ከመጠን በላይ ፈሶ ስለነበረ እያዘነ ታሊለነ ቅድስት እያለ ህሊናህን አንተ ሰው እጅህን ዘርግተህ መጸለይ ካልቻልክ ስፍሆ ለህሊናከ ይላል መጽሐፍ። ህሊናህን ወደ ላይ ዘርጋው። መቆም ካልቻልክ ልብህን አቁመው። መዘርጋት ካልቻልክ ህሊናህን ዘርጋው። ቢያምም ህሊናህን ወደ ድንግል ማርያም ስቀለው። ህሊናውን ወደ እሷ ተቅሎ ታሊለነ ቅድስት እያለ ሲያለቅስ አንዲት ርግብ መጣ። በአንድ ክንፏ የቀኝ ጉንጩን በአንድ ክንፏ የግራ ጉንጩን አንጋ እስክብ አድርገች። እርግብ ስታደርገው ቁስል ከፊቱ ላይ እርግፍ ብሎ ድምስስ ሲያደርገው አይኑ በርቶ እየተንጎገጎገ እዚህ ላይ ሰፍሮበት የነበረው የረጋው ደም ተፈንቅሎ ሰውነቱ እያበራ አንዳች ብርሃን ከቦት አገኘ። ያችን ርግብ ሊዳስሳት ሲል በእውነት ርግቢቱ ብር ብላ ሄደች። እውነት ቁስሌ ለቆኛል ብሎ ሲቆም ቁስሉ ለቆ አገኘው። ያች ርግብ ማናት? ድንግል ማርያም ናት። በእውነት ቁስላችን የምትሰው ርግብ በእስር ቤት ውስጥ እያለ በእውነት ዓለም ሰው እንኳን እንዳይጠይቀን በጨለማው ጉድጓድ ውስጥ ቢጥሉን ድንግል ማርያም ታየናለች። ለምን? የርግብ አይን ጥሩይ ነው። የድንግል ማርያም አይን የመንፈስ አይኗ የአማላጅነት አይኗ የማንም ችግር አይሰወረውም። ስለዚህ ርግበ ጊዮርጊስ ሐዲስ እንላለን በዚህ ምክንያት ነውና ሰፋኒት በርኅበ ዓለም ሙሉ በሆነው ዓለም ገደል ውስጥም ሁኑ ውቅያኖስ ውስጥም ሁኑ የትም ሁኑ ድንግል ማርያም በዚያ ሁሉ አለችና በሞቱም መካከል 4 ጊዜ ሁሉ ሞቶ ሲነሳ ቅዱስ ጊዮርጊስ ለአራቱ ሞቱ ሁሉ ክብር የሆኑት 4ቱ የድንግል ማርያም ስሞች ናቸው ብለው ሊቃውንት ይተረጉሙታል። የድንግል ማርያም ስሞች 4 ብቻ አይደለም፣ 4ቱ ፊደሎች ማለት ነው። ማ ር ያ ም ስንት ነው? አቤት 4ቱ ሁሉ ፊደሎች ቅዱስ ጊዮርጊስ 4 ጊዜ ሁሉ ሞቶ እንዲነሳ ኃይል ብርታት ሆኑት። ለጊዮርጊስ ቀጸላ መንግስቱ መጨረሻ ላይ ተዋግቶ ባላንጣውን ያሸነፈ ሰው ዘውድ ይደፋል። አላውያን ነገስታቱን፣ ፍትወታት እኩያቱን፣ ኃጣው ርኩሳን አጋንንቱን አሸንፎ ዓለሙን በጽድቅ አሸንፎ ሲጨርስ ለተቀዳጃቸው
ሰባቱ አክሊላት መሰረቱ ድንግል ማርያም ናትና አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ። በእውነት እመቤታችን ለቅዱስ ጊዮርጊስ ለሕይወቱም ለሞቱም ትምክህቱ እንደነበረች ለሞታችንም ለሕይወታችንም ድንግል ማርያም መመኪያችን ናትና ጣዕሟን ፍቅሯን በልቡናችን ያሳድርብን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ኃይለ ቃል ይትከሃለነ ንኩን ሰማይ፣ ሰማይ መሆን እንችላለን በሚል ኃይለ ቃል እንማማራለን። ሰማይ መሆን እንችላለን። አትፈልጉም? ሰማይ መሆን ነው ጉድጓድ መሆን ነው የምትፈልጉ? በሏ ታዲያ ሰማይ መሆን እንችላለን። አሁን አንድ ላይ ሁላችሁ ሰማይ መሆን እንችላለን በሉ። እግዚአብሔር ሰማይ ያደርገን። ይህንን ቃል ለትምህርታችን መነሻ የምናደርገው የቁስጥንጥንያው ኮከብ የምስጢር ዋናተኛው አፉ በምስጢር ጳዜውን ባብ የተንቆጠቆጠው አፈ ሶርከ አፈ መጥባይት የተባለው ሊቁ ቅዱስ ዮሐንስ አፈወርቅ ይሄ ወይ በእውነት የጽድቅ ዋናተኛው ማይበል የማያናውጠው ጽኑ መሰረት ዓለምን በስብከቱ ጣዕም ያጠገባት የምስጢር መሶብ በጨለማው ድንቁርና በነገሰበት ዓለም ውስጥ የሚንቦገቦገው ኮከብ አፈርሄ አፈ ምዑዝ አፈ ሰምፔር አፈ ጳዝዮን አፈ መረግድ ቅዱስ ዮሐንስ አፈወርቅ በ16ኛው ተግሳጹ ላይ የተናገረውን ኃይለ ቃል መሰረት አድርገን ነው። ቃሉን የተናገረው ማን ነው? ዮሐንስ አፈወርቅ በሉት። አረጥሩትም ነው ዮሐንስ አፈወርቅ በሉ። አንድ ጊዜ ዮሐንስ አፈወርቅ በሉ። ራሱ መስሎ ያስተምረን ዮሐንስ አፈወርቅ እና ቅዱስ ዮሐንስ አፈወርቅ በ16ኛው በተግሳጽ መጽሐፉ ተግሳጽ ዘዮሐንስ አፈወርቅ የሚባል መጽሐፍ አለው። ስለ ሕይወቱ ቅዱስ ዮሐንስ አፈወርቅ እንዳልነግራችሁ አይሆንልኝም። መከራ ይጣፍጠው የነበር፣ ድሎት ይቆመዝዘው የነበር፣ ስለ ክርስቶስ ብሎ መከራን የሚያጣጥመው፣ ስደትን ሰርግ እንደተጠራ ደስ እያለ የሚጎነጨው፣ ሰማዕትነትን እንደ ማር እንደ ጽዋ ፉት የሚላት፣ መከራን የሚወድ በመከራው የሚመካ ታላቅ የጽድቅ አባት እጁ እንኳን በታመመበት ጊዜ እጁን አስሮ መጻሕፍትን ይጽፍ የነበረ፣ ለምእመናን ሲል የተንከራተተ፣ ሕይወቱን ለክርስቶስ የሰጠ ድንግል ማርያም የድንግል ማርያም ስዕል አፈወርቅ ብላ የመሰከረችለት፣ ለድሆች መልካም የድሆች ጠበቃ ስለነበረ ድሆችን አብሉ እያለ ይናገር ስለነበረ ድሆች አፈወርቅ ያሉት ቅድም መምህሩ ተርጉመው ያስተማሯችሁን ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ የሚለውን ተርጉሞ በማስረዳቱ ዮሴፍ እመቤታችን እስከምትወልድ ድረስ አርአያ ገጿ ይለዋወጥ ስለነበረ እናት የአምላክ እናትነቷ ስላልገባው ነው እንጂ ከዚያ በኋላ በግብረ ተገናኝተው አይደለም። የአምላክ እናት መሆኗን ያልገባው ማን እንደሆነች ሁሉ እስከምትጠፋው ድረስ አብሯት ይዟት እየኖረ ማን እንደሆነች እስከምትሰወርበት ድረስ ግራ ያጋባ ነበር። ግራም የሚጋባው በዚህ ምክንያት ነው ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ቦ አመትጣዱ ከመስጀን አርዶስ ወቦ አመታቃይ ከመስጀን ሮማን እሳተ መለኮትን ጸንታለችና ቀይ ይሆናል ሲሏ
ጸዓዳ በመለኮቱ የሚባልን አምላክ ጸንሳለችና ነጭ ትሆናለች። መሬትን በሐመልማላት በአረንጓዴዎች የሚያስጌጣቸውን አምላክ ጸንሳለችና ቦ ዓመት አይመለምልም። አንዳንድ ጊዜ ፊቷ እንዳረንጓዴ ይሆንበታል፣ ግራ ይገባል። ብርጭቆ በውስጥ ያለውን ነገር ይመስላል አይደል? አፈር ካደረጋችሁበት አፈር ይመስላል። ድንግል ማርያም እሳተ መለኮትን ጸንሳለችና ምዑዝ መለኮትን ጸንሳለችና ምዕዝ ትሆናለች። እሳተ መለኮትን ጸንሳለችና እሳታዊት ትሆናለች። ጸዓዳ መለኮትን ጸንሳለችና ትጻዱ ትብረቀረቃለች፣ እንደ መብረቅ ትንቦገቦጋለች። እንዲህ በልበት ይደነግጣል። አንዳንድ ጊዜ ዘንግጣችሁ ማርያም ምን ሊሆን ይችላል? ብዙ ይችላል አላማንሽ ብዙ ይሆናል ሊሆን ይችላል። እንዲህ በማለቱ ምክንያት የአምላክና ስለነበረች አልገባችውም። በዚህ ምክንያት ነው እንጂ ማን እንደሆነች ግራ ገብቶት የወለደች ዕለት ግን 5 ነገሮችን አይቶ ስርቀተ ስብሐተ እግዚአብሔርን፣ ስብሐተ ኖሎትን፣ ምጽአተ ሰብአ ሰገልን፣ አምሐ ሰብአ ሰገልን፣ ሰብአ ሰገልን አይቶ ፍርሃተ ኖሎትን አይቶ በዚህ አምላክነቱን የልደት ዕለት እስከሚረዳ ድረስ የአምላክ እናት መሆኗን አላወቀም ማለት ነው እንጂ በእውነት በንጉሥ ዙፋን መስፍን ይቀመጥበታልን? በጳጳስ ዙፋን መነኩሴ ቄስ ይቀመጥባታልን? ቅድም እንደተማራችሁት በመለኮታዊ ዙፋን ፍጡር ይቀመጥበታል ብሎ ተርጉሞ ለንጉሱ ስላስረዳው በኋላ የነበረችው ስዕል መጣችና በአማን አፈጣጠው በአማን አፈርሄ እውነትም አፈሽቱ እውነትም አፈንቁ እውነትም አፈወርቅ ብላ መሰከረችልን። ክብራችን የኛን ድንግል ማርያም ትመስክርልን። ሰው ይመሰክርላችሁ የሚያደርግላችሁ ክብራችን ስላችሁ ኑሮን አይደለም። ክብር ይከብራሉ በእኔ ስም ብላ ትመስክርልን ብያችሁ ነው እንጂ ይሄን ያደረግነው ብላ ምናችን ይወራል? እኛ ዘመናችን ይወራል እንደው ጅልነታችን ይወራል እንደው እውደታችን፣ ሞኝነታችን፣ እንቅልፋችነታችን፣ ስንፍናችን፣ ወረኛነታችን፣ ዘዋሪነታችን፣ እርኩሰታችን፣ ድንቁርናችን፣ ነገረኛነታችን፣ ነፍሰገዳይነታችን፣ አጉረምራሚነታችን ይነገር ካልሆነ ምንም ይነገራል? አዲያ ልጅን የልጅ ጅል የለውም አይደለ? የወለደ ጅላይ የፈጨ ጥሬ አይደለም። የወለደ ምን አይልም? ጅል አይደለም። ጅል አይደለም። የፈጨ ደግሞ ምን አይልም? ጥሬ አይደለም። እመቤታችንም በመንፈስ የወለደችን እናቷ ልጆቿንና የኔ ልጆች ናቸውና ምንም ጅል ቢሆኑ የኔ መከራ መመኪያ ይሆናቸዋል ብላ ስለ ጽድቅ የተሰደደች እናት ናትና መከራውን ታሻግረን ፈቃደ ሆነ። ቅዱስ ዮሐንስ አፈወርቅ ብዙ መጻሕፍትን ጽፏል። የቅዱስ ዮሐንስ አፈወርቅ በስብከቱ ዓለም ውስጥ ከሌሎቹ ሊቃውንት ልዩ የሚያደርገው አንዱ ሀብቱ ምስጢርን ስብከት የማድረግና ዶግማን ሕይወት አድርጎ የማስተማር ሀብት አለው። ምስጢረ ሥላሴን ሕይወት አድርጎ ይሰብከዋል። ምስጢረ ሥጋዌን ለሰው ልጆች ማስተማሪያ። እውነት ነው፣ ከዚህ በላይ ሕይወት የለም፣ ሌላ ሕይወት አለ እንጂ አይደለም። ምን ማለት ነው? ከሰው ልጆች ምግባር ጋር ያገናኘዋል። ሁሉን ነገር ያገናኛል እና ዕብራውያንን ሲተረጉም ለዕብራውያን መተርጎሚያ ድርሳን ዘዮሐንስ አፈወርቅ የሚል አዘጋጅቷል። ከድርሳኑ መርገፍ ደግሞ ሰዎችን የሚገስጽበት ተግሳጽ የሚባል አዘጋጅቷል። በዚህ 31 አንቀጽ ያለው ተግሳጽ አለው። ከዚህ ከአንቀጹ ውስጥ 16ኛው ተግሳጽ የሰው ልጅ እንዴት ሰማይ መሆን እንደሚችል ያስተምራል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደ ኔትወርክ እንዳትወሩ። አንዳንድ ኔትወርክ አለ ፉል ብሎ ግን የሌለ የማይሰራ ሲደውሉበት ማለት ነው። አሁን ይሄ ሰው ፉል ነው አይደል? ግን የሌለ አለ እዚህ ውስጥ የተኛ ይኖራል። ምን መከራ የሚበላ እግዚአብሔር ልቦናችን ይሰብስብልን። ምን መሆን እንችላለን ያልኳችሁ? አቤት ሰማይ መሆን እንችላለን ነው እንጂ ያልኳችሁ ከቤት መሄድ እንችላለን አላልኩም አይደል? ስለዚህ አሁን እቤት መሄድ ክልክል ነው በሐሳብ እሺ። ሆቴል መሄድ፣ ካፌ መሄድ፣ አልጋ ላይ ሄዶ መተኛት በሐሳብ የለም። ሰማይ ነው አሁን የሚኬደው። የትምኔ
ሰማይ መሆን እንችላለን ይልና እንደው ነገሩን ባስ ያደረገው ወካይበ እብል ይትካለነ ንኩን ዘንሴኒም ሰማይ ኧረ ሰማይ ብቻ አይደለም ከሰማይም የምናምር መሆን እንችላለን ይላል። ከምን የምናምር እንዴት መታደል ከሰማይ የምናምር መታደል ይላል። የገጠር እረኛ የሆነ ቦጫቦጭ ታውቃላችሁ? ቦጫቦጭ ሲያገኝ አይመታደል ይላል። ወደ ምንም ባይረባኩ ነው አይበላም፣ ጀባ አይገዛም፣ ሱሪ አይገዛም፣ ሸሚዝ አይገዛም። ይሄ የሚያብረቀርቀው ድንጋይ ሲያገኝ አይመታደል ይላል። ሰማይ መሆን ስንችል እንዴት መታደል ነው! ደግሞ ከሰማይ የምናምር መሆን እንደምንችል አስረግጦ ይነግረናል። ከዚያ በኋላ ምን ይላል? ለመስለኒ እፎ አንተ ሰማይ መሆን የምንችለው እንዴት ነው? ከመሰረት ወዲህ ሰው ሰማይ መሆን ይችላል ካልከኝ እብረከ እጎ ንካለነ ንኩን ሰማይ ለማህደረ እግዚአብሔር ፀሐይ በውስጤትነ የፀሐይ ጌታ ክርስቶስ በልቡናችን ካደረ በእውነትም ከሰማይ የምንበልጥ መሆን እንችላለን ብሎ ይነገርና ሲዘጋው መጨረሻ ላይ ወአንተኒ ለምትፈቅድ ትትላል በውስተ ሰማይ ኢተበል ባይቲቱ እፈቅድ አናተገብር አንተ ሰው ሰማይ መሆን ይቻለናል ስል ጊዜ ሰማይ መሆን የምትፈልግ ከሆነ ወደ ሰማይ መውጣት፣ ሰማይን ማየት፣ ወደ ሰማይ ከፍ ማለት፣ ከዚያም አልፈ አንተ ሰማይ ከሰማይ አልፈ አንተ ከሰማይ የምትበልጥ ልዑል ከሰማይ የምትጠዳ ጽሑፍ ከሰማይ የምታምር ውብ መሆን ከፈለክ ሰማይ መሆን እወዳለሁ ብቻ የምትል አትሁን። እንግዲህ አስታ ወደ ሰማይ መንገድ ጀምረ ከሰማይ አንደኛ ሰማይ ለመብለጥ፣ ሁለተኛ ከሰማይ በላይ ለመሆን መጀመሪያ ወደ ሰማይ መንገድ ጀምር። እስቲ እወዳለሁ ብቻ አትበል በርሱ። አንዳንድ ሰው አለ ወንድ በተለይ ጀብደኛ ታውቃለች። ጀብደኛ አይነኬ ማለት ነው። አይነኩ ቢነኩ ያድሯል ሲታወቁ ያተጓነች አይነኩ ቢነኩ ምን ይችላል ያርጋል አይደል? ለምሳሌ አንዱ ፖሊስ ለበጥፍ ይልል ሌሊቱ ሙሉ ነገር አንደፈራ ነው። አይነኩ ቢነኩ ብትባደ ያድሯል ሲታወቁ ሰይጣን ነው ነገራችን ይሄ ይፈራከ በለታው ጌታን ይጋገሩ ጌታ ተሰጥቶ ሲያዩ ፍጡር መስሎት ሎቱ ዝባል ነገር ማማራለን ይሄ እና ፍጡር መስሎት ቀረ ዲሩቆን ሲደማት ያዩ እንደነዳዊት ስጋ መስሎት እንደነ አብርሃም እንደነ ይስሐቅ ስጋ መስሎት በመቃብር ሁሉ ቀረ ትቱ እንዳታ በሳት ዛንጀር በነፋስ አውጣ ውስጥ ሲገ አረጉት ይቆሰው መስሎኝ ነው። አይነው ኩሚነው ያጅዋል ሲታወቁ ሳቅም በየሚበሉት መከራይ አለ ናዳቂ ወንዱ ነጋ አይነጀ መጋዛ እሺ ወጣው ምታስተምረሱ አው ጀምር አሁን እቺ ባጭር አንድ 10 ደቂቃ ተማምረን እንጨርሳለን። ሰማይ መሆን እንችላለን። ለመሆኑ ሰማይ ማለት ምን ማለት ነው? ሰማይ መሆን እንችላለን ይልና ሰማይ ለመሆን ምን ማድረግ እንዳለብን ይናገረናል። የሰማዩን ጠባይዋን ይናገራል። ሰማይ ይላል ወሰማይሰ ለይቲ እምነ ምድር ፈድፋደ እምነ ምድር ሰማይ ከምድር የራቀች ናት። ከማሁ ነይነሂ ናርግ ነፍሳቲነ እምነ ምድር ወንዝላል እስከአርያም እኛም እንደዚህ ምድራዊ ሐሳቦቻችን እናርቅና እንደ ሰማይ ከፍ እንበል። ሰማይ ሩቅ ናት፣ ራቅ ያለች ማንም ሰው ዘርግቶ ሊደርስባት አንተ የምንጠራራ ይደርሳል አንደርስማል ማንም ሰው ሊዘረጋ ሊደርስ አይችልም። የሰው ልጅም ሰይጣን የማይደርስበት ሩቅ መሆን ይችላል። ሰይጣን የማይደርስበት ሩቅ
አይነኩም ይልቁ አሁን ሰይጣን ተጠቅላይ ማለት ነው ይመጣል ወጥ ይሻላል አይደለም አስፈጥቆን ዘግቷል ካካላቸው አይደለም ከስራቸው ከገላቸው ከተረፈበት ከደላቸው አይደርስም ሰይጣን ብዙ አይደርስም ሩቅ መሆን ይችላል ከሰይጣን ይሄን ነው ሰማይቱ ሩቅ እንደሆነች ወዳጅ የክርስቶስ ቤተሰብ የሆኑ ሁሉ ክርስቶስን ሰማይ መሆን ከፈለክ ከዝሙት ሩቅ ዝሙትና የክርስቶስ ሩቅ የፍልስፍናው ጓዝ የማያሰጥህ ሩቅ እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ ታንበሩ ወዳጅ ማመልከታችሁ ዛሬ ማመልከቻ ለሚመለከተው ሁሉ ነው እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ በዚህ በዛኛው ኮሎና ተስፋ ዳጣውን ዳጣውት ያያሳይ ክርስቶስ ያመልክታችሁ አንዱ ኮሎ 400 ብር ጠፋውና አሁን 400 ብር ጠፍቶኛል ብሎ የሆነ ሰው አግኝቶታል ከዛ ከሷል ከዛ በኋላ ከለና እግዚአብሔር ያሳየው ክርስቶስ ያመልክተው 400 ብር ጠፍቶኝ እግዚአብሔር ያግኝቶታል አይደለም እንደዛ ማለት ነው ብር ጠፍቶኛል ይቀበል ዝም ብሎ ብር ጠፍቶኝ እግዚአብሔር ያግኝቶት ኋላ ሰውየው ሳይከሰኝ እኮ ብጠይቀው እና የሰጠው ነበር 400 ብር አግኝቻለሁ ሲል ሲያምንበት የጠፋው 400 800 ብር የጠፋኝ እግዚአብሔር ያሳየ ክርስቶስ ያመልክተው እንዲህ ነው የተነገረው ጋጂ አውነት ይፈታል ከዚያ በኋላ ተራጭ ይወለዳል እኛ ምን ሰውክ ስንቆም ክርስቶስ ያመልክት ብላስ ጸልዩ እንዳንተላትና አስቆጥተን እንዳንተላችሁ ተቆጣችሁ የተከተሉ ዳክዳክ ይሆናል እግዚአብሔር ያመልክት በርድሽ እና እግዚአብሔር ያመልክት ታወስ ነበር ምን አለ መሰላችሁ ስንት ብር የጠፋ 800 ስለዚህ ሰውየው ያገኘ 400 ስለሆነ 800 ያገኘ ሲገኝ ብር ይሰጣል ብሎ ተደረገ እግዚአብሔር ያሳየው ነው ያገኘው እንዲያልቆ ይፈርዳል እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ ለእናንተ ነው እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ ምን ይሞላ ከሰማይ መድረስ ይችላል አይችልም አዎ አንተ በክርስቶስ ድልና ክርስቶስ በመሰረታት ግን ሃይማኖት በሰቂረኛ በንቁ ልቦና የምትኖር ከሆነ የዓለም ፍልስፍና ያሰጥህ የዓለም የፍልስፍና ጎርፍ የኃጢአት ጎርፍ የዝሙት ጎርፍ የጦርነት ጎርፍ የክፋት ጎርፍ አያሰጥምህም ሰው ዛሬ ዓለም ክፉ ነው ምን ይደረግ በዚህ ክፉ ዘመን ዘመኑ ነው ክፉ ነው አላላው ማለት ጨረቃ ሞቀች ቀዘቀዘች ምን ሆነ ደመናው ቀን ሰማይ ዝቅ አለ ምን ተከፈተች ጅብ ሰው ሆነ ምን ሆነ ዘመኑ ምን ተቀየረ ሰው ነው የከፋው በክፉ ዘመን ደግ መሆን ትችላለህ እውነት ነው አባቶቻችን ደግ የሆኑት በክፉ ዘመን ነው ጦርነት የበዛበትም ዘመን ይሁን ክፋት የበዛበትም ዘመን ይሁን አንተ ደግ ከመሆን አይከለክልህም ስለዚህ ውሃን ቢሞላ ከሰማይ አይደርስም በዓለም ዝንክፋት ቢሞላ ክርስቲያንን አያጠጥመውም እውነተኛ ክርስቲያን መከራ እስከ ላይኛው ጫፍ ቢሞላ አያጠጥመውም መሬት ላይ መኖሪያ ቢያጡ ካታኮምቡስ ወይም ይሄ ግበረልቅ ከሚባለው ውስጥ ቆፍረው ክርስትናን አቆይተውናል ማይበል ያላሰጠናቸው ኖህ በዝሙት ዘመን ንጹህ ሆኖ ተገኝቷል ቅዱስ ጊዮርጊስ ዓለም በካደበት ጊዜ ኮከብ የነዳ ፀሐይ ሊቃውንቱ ሌሊት በቃ ይሉታል ኮከብ ልዳ ፀሐይ ፋርስ ኮከብ ልዳ ፀሐይ ይሉታል በያ ኮከብ በጨለማው ቦት ወዲታይ በመከራው ዘመን ክርስቲያን ነኝ ማለት ባስደነገጠበት ዘመን ክርስቲያን ነኝ ብሎ የተገኘ ኮከብ ዝሙት በበዛበት ዘመን ድንግል ነኝ ብሎ የሚገኝ ሌባ በበዛበት ዘመን ቀማኛ በበዛበት ዘመን መጽዋዕቱ ነው የሚገኝ
እሱ የታደለ ነው። ስለዚህ ሰማይ መሆን እንችላለን አንችልም? እግዚአብሔር የሚችልበትን ኃይል ይስጠን። አንድ ሁለተኛ ደግሞ የደመናዎች ብዛት ሰማይን አያደበዝዛት ይላል ዮሐንስ አፈወርቅ። ከቃሉ ጋር ናችሁ? የደመናዎች ብዛት የሰማይ መልኳን ወይም ወደ ነጭ ወይም ወደ ቀይ ወይም ወደ አረንጓዴ ወይም ወደ ቢጫ አይለውጣትም። ሁልጊዜ ሰማይ ሰማያዊ ናት። እንግዲህ ስለዚህ መልኳን አይለውጣትም። ልክ እንደዚህ ሁሉ የመከራ ብዛት የክርስቲያንን ውበት ይጨምረዋል እንጂ አያጠፋውም። ያጠፋዋል? እስኪ አንድ ጥያቄ ልጠይቃችሁ። ድንጋይ አለ እሱ አለ? ድንጋይ አለ? የት አለ? አይ በእውነት በጣም ምስኪኖች ናቸው። ምስኪን ማለት ደግ ማለት አይደለም። ምክንያቱም ድንጋይ አለ ስላችሁ አዎ ማን እኔ የሚባል ደቆራ አይደለም አሁን ያነከደል እንዴ ለምን መቀበጣችሁ ስለምትፈልጉት ያላችሁ ድንጋይ አይደለም። ተረገን የማንሰማ ከኛ በላይ ድንጋይ ማለት አለ አራጀው ዳቆ አለ ድንጋይ ባይሆን ውሃ የፈሰሰበትን ይሻላል። የገጠርኛው ከተብያ ስለማለት ዳልጋታ ይችላል። ምንድነው መስመር ይሰራል። ውሃ ፍታችሁ አይሲመጣ ውሃው የሄደበት መስመር ቢያንስ እንኳንኛ የተሰበርነው ስብከት አንድ መስመር እንኳን ያላሳዘን ከድንጋይ የላሱ ምስጢሮች ነው። በእውነት እንደው አንድ ነገር በተሰጠው ነው ድንጋይ ራሱ እየተሳደረ አይደለም ይጨምራሉ ማለት ማለት እንጂ ነበር አይችል እና ድንጋዩ አንድ ነገር ልናገር አሁን ጨለማ ነው። አሁን ጨለማ ለድንጋይ ነው ለኮከብ ነው የሚያስፈራው። ለድንጋይ ነው ለምን ብንጭ ነገር የለም። ኮከቡ እየተለጠቀው ነው አላ ይስታው ቢቦጎ ባድሪያው ለያና ታውራለች ኮከቡ ጨለማ ያስፈራው። ጨለማ ለኮከብ መድመቂያው ነው፣ ለክርስቲያን መከራ መድመቂያው ነው። ጨለማ የሚያስፈራው ለድንጋይ ነው። መከራ የሚያስፈራው ቆሪራ ህሊና ያላቸው ድንጋዮች ክርስቲያኖች ቀዝቃዛ ለሆኑ ወኔ የሌላቸው ሃይማኖት ግለት የሌለባቸው ለእንዲህ አይነት ሰዎች መከራ ያስፈራል። ሌላማ አያስፈራም። እንዲያውም ልንገራችሁ ድንግል ማርያም በፍቅርሽ በዛውደ ስንተካልሉት በፍቅርሽ በአደባባይ ላይ በፍቅርሽ ወይንነት የሰከረ ሰው ድንግል ማርያም ነው። በፍቅርሽ ወይንነት በሰማዕትነት አደባባይ የሰከረ ሰው ሙድረት አይባን ይመስሉ ሐሰረ የድንጋይ በረዶ እሳት ይመስላል። ምን ይመስላል? እሳት። የድንግል ማርያም ፍቅር በልኩናችን ይደርሱ። በድንግል ማርያም የሰከረ ሰው ስቆረ መንፈስ የሆነው የድንጋይ በረዶ ምን ይመስላል? ይገርመው እሳት ይመስላል። አረሳሌ ፈጠረ እግዚአብሔር ይመስገን። በእውነት እሳት ይፈጠረ ይገርመው በእውነት ውግነት አይባል ይመስሉ ሐሰረ ወሳፍሪ ከመላይ ላይ ቆየ። እሳቱ ቅዝቅዝ እንዳለ ውሃ ይመስለዋል። ማን ላለበት ድንግል ማርያም ላለችበት ምን ይሆናል? ሰማይ ለጆር ቢሆን ምድር ወፍቆ መካከል ያጣልቀው ቢሆን ድንግል ማርያም አንቺ ከኔ ጋር ካለሽ ምን ይሆናል ይላል ይቆጣል። ምን ይሆናል? ምንም አልሆንም። ስለዚህ ድንጋይ እንዳልሆን እንጠንቀቅ። ስለዚህ የደመናው መብዛት የሰማዩ ጥራት እንደማይለውጥ ነው። ደመናው ሳበቃ ደመናው ገሸሽ ሲቱ ሰማዩ መልሶ ጥርት ይገለጣል። ክርስቲያን ምን ጊዜም
የመከራን ጎርፍ እያሳለፈ ቆሞ የሚገኝ መጭ የሚባል ዓለም አለ። ታውቃላችሁ? የገበሬ ልጅ አለ መጭ የሚባል ዓለም ታውቁታላችሁ? ኧረ ተው አጥቷችሁ በዘመን የበጠበጡት ዓለም ሳያውቅ አውቄያለሁ ሰው አሁን መጭ ታውቃላችሁ? ኧረ መድኃኒዓለም በቅበት ይነዳ መስራት ነው። መጭ ይባላል። ዓለም ነው የዓለም ስም ነው። ቆይ እንዳትሉ የሳት ነገር እንዳሉ እና መጭ በጣም ብልሃተኛ ያለ እኔ ማደረገው አለው ጎርፍ ሲመጣ ልምጥ ብሎ ይተኛል። ጉንቡስ ይላል። ቀጣለ ይነቀው ይችላል። ጉንቡስ ይልና ኋላ ይጎጎር ካብትሉ ጥሩ ሲያበቃ መጭ ቀላ አያችሁ ብርሃኑ ክርስቲያንም መከራን እያሳለፈ ቆሞ የሚገኝ አታስታውሱም? ይህን ሰማይ በእውነት ቅዱስ ጊዮርጊስ ስለምወደው ነው ምንላለ ጊዮርጊስ ስለሆነ እንደዚያው ቀኑ ሁልጊዜ ግን ጊዮርጊስ ነው ችግር ያለ ቅዱሳን በቀኑ ሁሉ ምስጉናን ናቸው። እና አቃጠሉት በተኑት አይደል? አቃጥለው አመድ አድርገው እንግዲህ በቃ ዘሩት ይዛማሉ ሲዘሩ አፍረት ነው ጊዮርጊስ የሚባለው አፍረት ነው ያለው ቆይቱ ያብረን እንዳለች ማናጃ እኔ ቅድም የረስተላችሁ ጊዮርጊስ ነው ቅድም አልበተንም እንዴ አንተ ሙስቶ ወገርኩሙኒ እግዚአብሔር አምላክ ያንሳኒ እናንተ በተራችሁ አምላክ ይሰበሰበ ክርስቲያን ከመከራ በኋላ ቆሞ ይገኛል። ቆመን ለመገኘት ያውቃል። በመከራ ዘመን ዝም ብሎ አንጠፋም አይሏችሁ እግዚአብሔር የት ሄዶ መስላችሁ ናሁ ይደቅስ ወይነጉ ዛያቀው እስራኤልን የሚጠብቅ እግዚአብሔር አያንቀላፋም። እስራኤልን የሚጠብቅ እግዚአብሔር አያንቀላፋም። ወንጂ እስራኤልን ዘብዳት የሚጠብቅ እግዚአብሔር አያንቀላፋም። ለነኛ ክፉዎች ለእስራኤል መጠበቅ እንዴት እንደሚተገላቸው ከተነገረ ደሙን ላፈሰሰልን ዘንድ ለእስራኤል ዘንስማ እንዴት አይጠብቀን? ሰሪዎች ድንጉጦች አትሁኑ። ረሃብ ክርስትናችሁን የሚቀይረው ምስኪን አትሁኑ። በሚራችሁ ጊዜ የምትደበዝዙ ስትጠግቡ የምትቆገቆሩ ከሆነ ምን ጥቅም አለ? ደመናውም ካለፈ በኋላ መልካችሁ የማይለወጥ እየራባችሁም እየጠገባችሁም ከእግዚአብሔር ክፍል ማሰጡት ይገባል። ደመወዝ ሳላችሁም ደመወዝ ሳይኖራችሁም የእግዚአብሔር መሆን ይገባል። ሙታን ኑረን የእግዚአብሔር ነው ይላል ቅዱስ ጳውሎስ። ሙታን ኑረን የማለት በከሳበት ዘመን በወፈርክበት ዘመን የእግዚአብሔር ሁን፣ በተሻልክበት ዘመን በተሾምክበት ዘመን የእግዚአብሔር ሁን፣ በተሰደልክበት ዘመን በተመሰገልክበት ዘመን የእግዚአብሔር ሁን፣ በታሰርክበት ዘመን በተፈታህበት ዘመን እግዚአብሔር ይመስገን። በየትኛውም ጊዜ በታመምክበት ዘመን በተፈወስክበት ዘመን እግዚአብሔር ይመስገን። በደነቆርክበት ዘመን ሊቅ በሆንክበት ዘመን እግዚአብሔር ይመስገን። በተናቅክበት ዘመን በከበርክበት ዘመን እግዚአብሔር ይመስገን። በታመህበት ዘመን ዝናህ በተወደደበት ዘመን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን እግዚአብሔር ይመስገን አይጥልም። ድሮ አንድ ሰው የሆነ ቀልድ የመሰለ ቁም ነገር ያስተምራል። በላም ደህና አደርክ አለ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና አደርክ ስል እግዚአብሔር ይመስገን ያስባለ እግዚአብሔር ይመስገን አለ። ዝም አለ። ደግሞ አንተ ደህና አደርክ ስትለኝ እግዚአብሔር ይመስገን በማለቴ ደህና አደርክ ስል እግዚአብሔር ይመስገን በማለት እግዚአብሔር ይመስገን ያስባለ እግዚአብሔር ይመስገን ስላልከኝ እግዚአብሔር ይመስገን በለኝ አለች። አይታም ነው አይደል? እንደዚህ ያለ ጉዳይም ማለቀ የሌለው ነገር የሚፈታቸው አያልቅም እስከመጣት ብሎ ሁልጊዜም ምን ነው አይደል? እግዚአብሔር ይመስገን። ተማሪ ውጤት ሲቀርብ በእግዚአብሔር አቁር ከቤት ቁጭ ውጤት ሲመጣ እግዚአብሔር ይመስገን። ሰማይ መሆን አለበት። ሰማይ ሁልጊዜ የቀራ ክርስቲያን
ንጹህ ክርስቲያን ስታገኝ እሱ ጋር ደግሞ ታጨበጭባለህ። ይህ ደግሞ ስታገኝ ታጨበጭባለህ። እነኔ ከሰራጨም ትረውጡ ሲሉ የባሰታ ያብራሪው ጋር ዘማዊ ስታይ ዘማሪ ስታይ ስናይ ማለት ዛሬ ኪራሲ መጣ ደግሞ ትክሻ ነቅናቂዎች ስለዚህ መቋቋም የማይችል ክርስትና ያለ አሁን ለሰማያት ብለን የምንበላ ሰዎች ጫቄት ሲኖራው ዝና ሲሉ አፍረን የነዚያ ሰዎች ቃል ደመና ብሎብን ሸፍነ አበራታ በቃ እንደሚላ ምትል ከሆነ ሰማይ አይደለም። በክፉ ትውልድ መሀል የጠራችሁ ሁሉ ይኸው በምትፈሩበት ውስጥ የማያውቁ ሰዎች የሚበዙ ከሆነ የነዛ ግብር እንዳይጫናችሁ ጥንቃቄ አድርጉ። ጭፈራ ቤት ውስጥ ሆነ እንድትገባ አይፈቀድም። እንደው እንዳጋራ በጭፈራ ቤት መሀል እንኳን ብታልፉ ህሊናችሁ ከእግዚአብሔር ጋር ይሁን። ይሄ ነው ሰማይነት ማለት ነው። በምንም ይሁን በምን የዘፋኞች ብራት አንድ ጊዜ ቅዱስ ኤፍሬም አንድ ሴት እወድሃለሁ አለች። ወድጄ እንዲሁ እባክህ በጣም ስለምወድ የምትፈልገውን ነገር ሁሉ ጠይቀኝ አደርግልሃለሁ አልተባልኩኝ አለች። የምትፈልገውን ነገር ሁሉ ታደርግልኛለሽ አለች። አዎ አንቺን እንዳላይ በአንቺና በእኔ መካከል ትልቅ ግንብ የምሰራበት አሸዋ ፈልጊልኝ አለች። ተውነት የዚያች ሴት ውበት የማያደበዝዘው መልካሙ ኮከብ ቅዱስ ኤፍሬም እንዲህ ልትሆን ይገባል። አሁን የኛ ክርስትና ሴት እስካላገኘን ድረስ እንዳጋጣሚ ኮሚቴ ውስጥ አብሮ ቁጭ ካለ ደስ ቢለው ገነት ወረደ ይመስላል። እዚያ ጉንጭ አጠገቡ ወንድ ሲቀመጥ የሚከፋው ይሄ ሰማይነት አይደለም። ምንድን ነው ከምድር ያለ ጠንቆች መጨረሻ ጉድጓድ ሆነናል። ክብራችን ደረሰነዋል። ሰማይ የሆነው የሰው ልጅ ከምድር እንኳን አንሶ ከምድር በታች ይወጣል። ያሳዝናል። የትኛውም ሰማይ በሚዘፈርበት አትስሩ፣ በሚጨፈርበት አትስሩ። የትኛውም ቦታ ላይ መብራታችሁ ብርሃናችሁ ክርስቶስ እንዲለብስ እንጂ አትደብዝዙ። እንዳንደበዝዝ እግዚአብሔር ይርዳል። ሌላው ሰማይ የፀሐይ የጨረቃ ከዋክብት ሀገር ናት እንጂ የድንጋይ ምሽግ፣ የእንሽላሊት ምሽግ፣ የእባብ ምሽግ፣ የአይጥ ጉድጓድ አይደለችም። አይጥ ሰማይ ጉድጓድ አለ የዛት ሰማይ ምን ጊዜም የብርሃን ማደሪያ ነው። ሰማይ አይጥ መሄድ አትችልም። ቅንቡርት ሊሄድ አይችልም። ጉርጥ ሊሄድ አይችልም። ሰማይ ድንጋይም አይሄድም። ወርቅ ራሱ አሁን ወርቅ አንዳንድ እናቶቻችን በዋነት ሲሆን ወርቁ ይላል። አርጅተው ነው ነው ወርቁ ድንጋይ ነው የሚለቀቀው ድንጋይ ማለት ነው። እንዳሰሩ ወርቁ ባላል እንደነገሩ ነው። እንትን ሰብስበን ወርቅ ራሱ ሰማይ መውጣት ስለምን ወርቅ ላይ አዲዮን መረግ ያክል ክርስቲሮቤ የሚባሉ የከበሩ ዕንቆች ሉል ዝባት የሚባሉ እንደዚህ የከበሩ እናንተ ምን የምትሉት ማለት ነው። በሌላ አባባል አርጋዝ ሊሆን ይችላል። ደግሞ ሌላ ምን እንደሆነ ባለው ያጠራል። ሉል እንደዚህ የከበሩ ነገሮች እንኳን ወደዚያ ላይ መሄድ አይችሉም። ሰማይ የብርሃን ሀገር ናት። አንተ የብሩህ ሀሳቦች ማደሪያ ሁን። ብሬት የምትሆን የድንግል ማርያም ሀገሯ ሁን። ድንግል ማርያም በእውነት ብሬት እናት ናት። የብርሃን እናቱ ብርሃን እና ከሰማይ በሰማይ ፀሐይ፣ ጨረቃ፣ ከዋክብት እንደሚወጡ አንተም የክርስቶስ ሀገሩ የፀሐይ ሀገሯ ሰማይ ነው። የክርስቶስ የፀሐይ ቁጥ ኢየሱስ ክርስቶስ ሀገሩ ክርስቲያን ነው። ስለዚህ ሰማይ መሆን የምትችለው ክርስቶስ በልብ ካለ ነው። ክርስቶስ በልባችን እንዲኖር መሰ ነበርክሙ ቤ ወነበረ ቃሌ ሀለክሙ ሁሉ ዘፈቀድክሙ ይከውለክሙ
በእኔ ከኖራችሁ ቃሌ በልቡናችሁ ውስጥ ከኖረ በእውነት የፈለጋችሁት ነገር ሁሉ ይደረግላችኋል። ዘመና ሥጋ ወሰቴ ደሜ አነ ይሄዱ ምስሌው ውእቱ ይሄዱ ምስሌው። ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ። እንዴት ትውጣለህ? በጠባቡ ሰውነታችን ለማደር የሚተጋ አምላክ ከጌትነቱ የእኛ ባርነት የማያደረግዝበት ፀሐይ የጌትነቱ ልዕልና የእኛ ውርደት የማያዋርደው በእውነት የጽድቅ ንጉሥ መድኃኒዓለም ኢየሱስ ክርስቶስ በልብህ ካደረ ሥጋውን ከበላ ደሙን ከጠጣ ወንጌልን በልብህ ሰሌዳ ላይ ከሳልቃት አንተ በእውነት ሰማይ ነህ። ድንግል ማርያም ካደረችበት ወአስተርአየ አብይ ተአምር በውስተ ሰማይ ያው ቅድም መኖሩ በሰማይ ታላቅ ምልክት ታየ። ታላቂቱ ምልክት ድንግል ማርያም ናት ብለናል። ስለዚህ አንተ ሰማይ ስትሆን ታላቂቱ ምልክት በልብ ውስጥ ትበርቃለች እንጂ ትንጎደጎዳለች። ድንግል ማርያም በልቡናችን ታብራበት ሆነ ሰማይ ሁሉ ውዳሴ ማርያም በልቡናችሁ ይደር። አሁን በእውነት የስንት ፊልም ታሪክ ሰምታችኋል። የስንት ድራማ ታሪክ ሰምታችኋል። የስንት ኳስ ተጫዋች ታሪክ ታውቃላችሁ። የጫማ ቁጥሩ ሳይቀር የድንግል ማርያምን ውዳሴ ማርያም በልቡ ጆሮ ያንጠለጠለው ማን አለ? የእሷ ፍቅር የገባው የክርስቶስ ወንጌል ከማቴዎስ ወንጌል አንድ ጥቅስ ነው። ያስቀር እንዲህ ቆነ እንዴ አሁን ያየነው ነው ወይስ ምን እያደረግን ነው? ሰማይ ሁሉ ባካች ምንጋው ታላቅ እየተመሰለ ምንጋው ቀን የነትና ኮሚን የነትና ኮሚን ድሪ ወጣው ሰማይ መቼ ነው ኮከበል ጉናችን ነው? ፀሐይ ምትወጣብን መቼ ነው? እስከመቼ ጨለማ ይኖራል? በእውነት የክርስቶስ ወንጌል መናፍቃኑ እየመጡ የክርስቶስ ወንጌል አልበራላችሁም እያሉ እስከ መቼ ቤተክርስቲያን እናስተዳድራለን? እስከመቼ ጨለማ ይኖራል? ስለዚህ ሰማይ ሁሉ አይ ክርስቶስ ይበራባችሁ፣ አይ ድንግል ማርያም ይበራባችሁ፣ ፍቀዱ። ውዳሴዋን ታስደግሙ አትሉ፣ በሞት አስተዋሉ። ስራው ቅጥል ተወይቀር ስጋቱ ቀርቶ ረሳችሁ ቢተርፍ ይሻላል። እና ስለ ድንግል ማርያም አጥኑ። ሪሰርች የምትሰሩት ሁሉ በምንድን ነው የምትሰሩት? በዓለም እንትን ተከሰተ ባክቴሪያ እየተራባ ያልተጀለለ የሰይጣን ባክቴሪያ እየተራባብን እኛ ራሳችን ባክቴሪያው ነው ሰውን በዘው ላይ በሽታ የምናመጣ ማለት ነው። እኛ ራሳችን ቫይረስ ይሆን ነው። ስለዚህ ጎበዝ ስለ ድንግል ማርያም ብትማሩ ስለ ወንጌል ብናጠና ክርስቶስ ይበራብናል። ከዋክብቱ ቅዱሳን ናቸው። ሐዋርያቱ ከዋክብት ይባላሉ። ሰማዕታቱ ከዋክብት ይባላሉ። ወንዶሙ ለምስራቃውያን አብያት ሲሏቸው ነበር በወቅቱ ስለ አባ ጊዮርጊስ የምስራቃውያን ከዋክብትና አይጅ በዚህ ቅዱሳን ከዋክብት ናቸው። ቅዱሳኑ በልቡናችን እንዲያበሩ ፍቀዱላቸው። ልባችሁን ክፈቱ። መጻሕፍትን ግዙ፣ አንቡ፣ ተማሩ። የደነደን አንሁን፣ ሰማይ መሆን እንችላለን። ሌላው ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ውሃ መሬት ላይ ይተኛል። ውሃ የተኛበት መሬት እህል ማብቀል ይችላል? አቤት ማስረጃ አቤት ዳለ መሰረት ማስረጃ ምን ማስረጃ አሪፍ አይቷል ነው ማለት ነው። እሺ ውሃ የተኛበት መሬት አያበቅልም። ለረጅም ጊዜ ከተኛበት ጥቂት ቀን ተኝቶበት አፈፍ ካለ ያበቅላል። ብዙ ቀን የሚወዳጅ ታረሰ ያበቅላል።
ኃጢአት ግን ለረጅም ጊዜ እንደዘመን እንደውሃ በላይ ላይ ታሰኘዋለህ። እሱ ካልደረቀ በወት ምግባርን ማብቀት አይቻልም። ጠበቅ ካላል አይቻልም። ሰማይ ሊሆን አንችልም። ይሄ ውሃ መድረቅ አለበት። ይሄ ውሃ ተቀርጾ መደፋት አለበት። የንስሐ አባት የሌላቸው ወደ ንስሐ አባት ቅረቡ፣ ግለጹት። ይህንን የርኩሰት መጋረጃ እስከመቼ ይሸፍንልን? ውሃ ሰማይ ላይ አይተኛበትም። ክርስቲያን ኃጢአትን ለረጅም ጊዜ ዘፍዝፎ ልቡ ላይ ያስቀምጥ፣ ቶሎ ቶሎ ይነዛል እንጂ ይሄ መሬት ረጅም ጊዜ ውሃ ከተኛባት እንኳንስ ልታበቅል ተባይ ታፈራለች። ሰው ለረጅም ጊዜ ኃጢአቱን በልቡናው ላይ አስተኝቶ ካኖረው እንደ ተባይ የሚባሉ የሚናከሱ ክፉ ሀሳቦች ይበቅሉበታል። ክፉ ሀሳቦች፣ ክፉ ህሊናት ይወጡበታል፣ ይወርዱበታል። ስለዚህ ሰማይ ሁሉ የምድራዊ ማደሪያዎች እንሽላሊት ምድራዊ ነው፣ ጉጡ ምድራዊ ነው፣ አይጡ ምድራዊ ነው። የበግምድር የሚቀመጥ ወደ ሰማይ አይሄድም። የምድራዊ ፈላስፎች እውቀት፣ የምድራዊ ፈላስፎች ክህደት፣ የምድራውያን መናፍቃን፣ የምድራውያን ሰዎች ክህደታቸው፣ ሽንገላቸው ወደ ክርስቲያን መጠጋት የለበትም። አታስጠጉት፣ አራቁ። አንድ ነገር ንገራችሁ፣ አንድ ነገር እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እንደው በዚያ መጸዳጃ ቤት የሆነ ነገር ነክሷችሁ ነው ለስላችሁ ጥሩ ነው። የሆነ ስቅቅ ቃላችኋል። አይ የነሱ ችግር ፈጠራችሁ ይችላላችሁ። ችግር ነው፣ ችግር ነው። እውነት ግን ኃጢአት ከዚያ ይልቅ የከፋ ከዚያ ይልቅ ያችን ታጥባታለህ። ቆንጥጠህ ሰው እንዳይ ቆንጥጦ ማጠብ ይባላል። እዚህ ጭብጥ ተደርጋ ሌላው ጨምሮ እንዳይቀር ጭቃ ቢነካ ቆንጥጠህ ታጥባታለህ። ኃጢአት ግን መቼ ነው የምታጥበው? ረጅም ዘመን ያስቀመጥከውን የኃጢአት ጓዝ መቼ ትጠርገው? መቼ ቀፋት? ምን ነው ተራፈራን እኮ ክፉ ሀሳብ በቀለ። ግብረ ሰዶም የበቀለው ኃጢአት ለረጅም ጊዜ ስለተኛብናል። ወንድና ወንድ ይጋባ ለመባባል የበቃ ነው። ክርስቶስ ሊጠጋብን ባለመቻሉ በእውነት መንፈስ ቅዱስ መጠጊያ እኮ ከግር ጥፍራችን እስከ ራስ ጠጉራችን በኃጢአት ስለጎጠቆለ እንዴት ብሎ መንፈስ ቅዱስ የትኛው አካላችን ላይ ይገኛል? አይናችን ገባ ነው ሰውቀያ፣ እጃችን ገባ ነው ይቆናጠጣል። መማታት ባይሆን ቆይ አይደል? እግራችን ዳንተኛ ነው። ሁለመናችን ሌላ ነው። ሆዳችን አይጾ እግዚአብሔር ምናችን ላይ ይደርጉ። ጆሮአችን ዘፈን ተቆርቆረ። ፀጉራችን የክፋት ቅባቶችን ብቻ ከምሮ የሚኖር እግዚአብሔር ምናችን ላይ ይደር። እውነት መንፈስ ቅዱስ በተለየ ጊዜ ድንጋዮች ከድንጋይ ይረሳል፣ ከምንም የራስ ነው። አንድ ሰው ነበረ መንፈስ ቅዱስ አድሮበት ይኖር ነበርና ጣዖት አምላኪ የጣዖት አምላኪ ልጅ አፈቀረ አይባልም። እሺ ምን አለ የሚባለው ጎመቼ ማስቀ ድጋሜ ሴት ስትወዱ ፍቅር ይዞኝ ይላል። እሺ መጎምጀት ይዞኝ ይላል። ፍቅር እንዲያደርግ ፍቅር አይደለም። ሴቱም እንደዛ ፍቅር ይዞኝ እንግዲህ አንዳንድ ሰው ሳያደርገው ምክር ይጠይቅ እንኳን ይዋላል። እዚህ ቋንቋ ስላደረግኛም እንደድሮቹ አባቶች ቁም ነገር አለ መስሎ ሲመጣ እንዲሁ አንዲት ልጅ ፍቅር ይዞኝ ነበር። ኧረ ተው ፍቅር ይዞ መጎምጀት አይደለም። መጎምጀት ስሜትን መገደል አለመቻል እንዳልተገባ መሆን ነው እንጂ ፍቅር እንዲህ አይደለም። ፍቅር ያስታግሳል። ፍቅር አይታበይም። ፍቅር ብቻዬን ይብላኝ አይደለም። ይሄ ፍቅር አይደለም። ይሄ መጎምጀት ነው። ስትወድ ነው። እርኩስነት መርከስ ነው። እና አንዲት ሴት ወደ ጣዖት አምላኪ ነው። ኋላ ራኪች ቢያጋባ ይችላል። ምን አለ መሰላችሁ? አይ ለጣዖት ያማከረው አምላኩ ሲያማክር አይ አንድ ሰው አምላክን ካድና ልጅቱን ድርልሃለሁ ብለው አለ ጣዖት። እግዚአብሔርን ካድና
ልጅቱን እሰጥሃለሁ። እዚያ በኋላ ሲለው መንፈስ ቅዱስ በርግብ አምሳል ወጥቶ ሲሄድ ታየው ይላል። በታገባት ቅጽበት የሚገርመው ግን መንፈስ ቅዱስ ሩሩ ነውና ራቅ ብሎ ይጠብቀው ነበር ይላል። ሲጠብቀው በእንግዲህ ትጠይቅጃለሁ ሲለው ደግሞ ሲያማክረው ሰይጣን አምላኩ ጨርሶ ስላልተለየው ጥቂት ቆይ ብለዋል። ከልጅቱም ሳልሆን አምላኬን ሳልሆን ብዙዎቻችን እንዲሆነ ነው የቀረን። ባለሙ ያልተሳካልን በእግዚአብሔርም ያልተሳካልን እንዲህ ከመሆን ይሰውረን እግዚአብሔር እና ይህን አጥፍተማ እንዴት ይሆናል ብሎ አምላኬ ይሻለኛል ሊፈሰተ እግዚአብሔር ይሄን ይሰኛል ይላል። ለኔ እግዚአብሔርን መከተል ይሻለኛል አለ። ያ አምላኬን አምኛለሁ አምላኬ ይሻለኛል ይቅርብሽ መንፈስ ቅዱስ ተመልሶ በርግብ አምሳል ወጥቶ ሲገባበትና ሲያድርበት አየሁ ይላል። በዛራና ሃይማኖት ዘማርኩ በሳምራቱ ማሩን ስላሴ ንግስ ይላል አባ ጊዮርጊስ መልክአ ሃይማኖቱ ላይ። በ20 ቀን ውስጥ ያንን የካደ ሰው የማራችሁ ስላሴ እኔን ማሩኝ ይላል። እኛንም ይማሩ ስላሴ በእግዚአብሔርን አስጠጉት። ፀሐዩን አውጥቶ አስጠጉት። እኔ ያለም ብርሃን ነኝ ዛብራን ሙቁኝ ማወቅ የፈለገው ጊዜ የቀዘቀዘ ዘኔ ይስላ የሃይማኖትን ቃሎት ባፉ ይውጣበት ምስጋና ቱክ የሚያደርገው ቅዱሳንን ፍቅሯል ፍቅር እንጂ ከረጻ ውስጥ ከልቤ በማይከብ ወውስጥ አፌ ወጣ ሐመል የሚሉ ድንግል ማርያም ፍቅርሽ በልቤ ውስጥ እንደዛ በቀለ ቅጠሉ ባፌ በቀለ ሁሉ ቅጠሉ ምስጋናው ምንድን ነው ይወጣል ነው የቅጠል ነው ይወጣል የዝግማኔ ነገር ቀጠናል ክርስቶስን አስጠጉት እንግዲህ ክርስቶስን አታስተግዱት ክርስቶስን ካስተገዱ ሰማይነታችን ቀርቶ ከምድር የከፋን ነው ማለት ሰማይ ለመሆን ያልቃል እግዚአብሔር እንዲህ ይልና ሲያበቃ ሌላው ሰማይ ደመና በጋረዳት ጊዜ ያንሳሉ ሰማይ ደመና በጋረዳት ጊዜ የጠፋች ትመስላለች ክርስቲያንን በመከራ ጊዜ የጠፋ ያለቀ ይመስላል ደመናው ሲያልፍ ግን መልሶ ብቅ እንደምትለው ሰማይቱ ክርስቲያንን ሞቶ ተገድሎ አያልቅም ጠፋ ሲሉት ይኖራል ጠፋ በተባለበት ጊዜ ይኖራል ሌሎች እንደሚጠረጥሩ አይደል ሰማይ እንደምትጠረጥረው ማንደረሰም ደመና ሸፈናትም የሌለች አይደለችም ሰዎች እንደተጠረጠሯት አይደለችም እኛ ኦርቶዶክሳውያን መናፍቃን እንደሚጠረጥሩ አይደለም በእውነት ዓለማትን የፈጠረ ለዓለም ራሱ ዓለም የሆነ ዓለም ስላሴ ጋርግሙ ዓለም የዓለም ዓለሙ ስላሴ ናቸው ዓለሙ ስላሴ ናቸው ወርስ የዓለም ዓለሙ ማለት የዓለም ሀገሩ ስላሴ ናቸው ለስላሴ ግን በቂ ሀገር የላቸው እንግዲህ ማርያም ብቻ ናት ሀገር ሌላ የፍጡር ሀገር የለም ዓለም ስላሴ ዓለሙን የፈጠረው ከዓለሙ ወደ መኖር ያመጣው እንዴት ሆነ የማይመረመር አምላክ እግዚአብሔር ያሳያችሁ ሰው ስለእግዚአብሔር ለመመራመር ራሱ የማያውቅ ፍጡር እግዚአብሔር ታውቃለህ ወይ ራሳችሁ ታውቃላችሁ አይደል ታውቃለህ ነገ ስንት ሰዓት ቁርስ እንደምትበሉ ታውቃለህ ሌላው ቢቀር አሁን ሄዳችሁ ወደ የሱራችሁ እንደምትሰሩ ታውቃለህ ነገ መጣችሁ ከየትኛው ድንጋይ ላይ እንደምትቀመጡ ታውቃለህ ቀላል እኮ ነው እስኪ ሳይል እስኪ ምንታችን አዛኝ ምንም ነፍሳችሁ የት ላይ ነው ያለችው ታውቃለህ በስንት ዓመታችን እንደምትወስዱ ታውቃለህ አይ በጣም በሁለት ጆርጂ ተቃለኝ እዝእተየ ለተማሉ ወርሁ እስማኤል አምርታው ለማስራዩ ይላል ሊቃውንቱ ድንግል ማርያም በየዕለቱ በየቀኑ ጠብቂ ሰው የሚመጣበትን የማያውቅ
ሰው ራሱን ሳያውቅ እግዚአብሔርን ያውቃል ይላል። በእውነት ዓለም መርምሮ የማያውቀው ራሱን ካልገለጠ በስተቀር በራሱ መገለጥ ከማወቃችን በስተቀር ዓለም የማያውቀው ልዑል ሆኑ ዘይጠብቅ ምንድን ነው? ልዑል ሆኑ ዘይረክብዎ አስርት ቀላይቦቱ ዘይጠብጥዎ አሳት አሳዎች የማይወኙት ባሕር ንስር በርሮ የማይደርስበት ሰማይ ይላል ቅዱስ ኤጲፋንዮስ በቅዳሴ። አሳ የማይዋኘው ባህር በምስል ንስር የማይደርስበት ሰማይ ማነው? እሱ እግዚአብሔር። አሳ እኮ ፈላስፋው ነው። ይሄ የምድር አዋቂ ሄዳዩ አሳ ቁጥር ካለ በባህር ግን በዚህ ባለሙ እውቀት ዋኛው የሚለው የማይደርስበት ዋኝቶ ጥልቀቱ የማይደርስበት ባህር ምንድን ነው? ሰማይ ሁሉ ዘይረክቡ አንስር ንስር መሮ እንዳይደርስበት ንስር የተባሉት መላእክት ናቸው። ቅዱሳን መላእክት ንስር የተባሉት እነ ዮሐንስ ወንጌላዊ ናቸው። ቀዳሚው ቃል ውጡ ቢሉም ያጥማቸውን ያልተረዱ ያልዘለቁት ማንም እግዚአብሔርን ጨርሶ የሚያውቀው የለም። በእውነትም እንዲህ አይነት አምላክ ያለን ስለ ትሕትናው ብዛት ሰውን ከመውደዱ የተነሳ ልክ ከሌለው የምሕረት ባሕር እነሱ የተነሳ ዓለሙን የዓለሙን የኃጢአት ደብዳቤ በምሕረት ባሕር ውስጥ ለመቅደስ በዓለም መጥቶ እንደተወለደ የምናምን እውነትን ትክ ብለን የምናስብ ልክ እንደ ሰንሰለት አንዱ ቀለበት ከአንዱ ቀለበት የተያያዘ እንደሆነ ከምድር እስከ ሰማይ የተዘረጋች የሃይማኖት ሰንሰለት ያለችን በእውነት አይዛብ እንደሚጠረጥሩን አለማውያን እንደሚጠረጥሩን ፍጡር የምናመልክ ሳንሆን የጌቶችን ጌታ የነገሥታቱን ንጉሥ እግዚአብሔርን የምናመልክ ሃይማኖታችን የማይጠፋ ባይረሳተን የሚያሻግር ዘላለማዊ ሃይማኖት ያለን እንጂ እንደሚጠረጥሩን ሰማይ እንደሚጠረጥሯት አይደለችም። እኛ ሌሎች እንደሚጠረጥሩን አይደለንም። ከቃሉ ጋራችሁ ምን እንሆን ያልኳችሁ? ሰማይ ለመሆን ያውቃል። ሰው ጠረጠረኝ ብላችሁ አትቆጡ። ዋናው ቁም ነገሩ እንደሚጠረጥሯት ሆናችሁ አትገኙ። ሰማይ እንደሚጠረጥሯት አይደለችም። እኛም አሁን ሰማይ ሲያስቡን ይደርሱበት ይመስላል። አለጣይቱ ገባች ቤት ያባሉ ተራራ ይላል ገበሬ ጅር ነው ዘርበት ካለች እኮ በዚያ ማሩ ይላል። ከዚያ ተራራ ሲሄድ ደግሞ እዚያኛው ማሩ እዚያኛው ሲሄድ እዚያኛው ማሩ አይ በተራራው የገባች ትመስላለች። ሰማዩንም ተራራው የተጠጋው ይመስላል። ክርስቲያንም ቢሉት ክብሩን መጨረስ አይቻልም። ክርስቲያን ማንም የማይደርስበት እንደሆነ ነው። ይሄ ምን ልልና የሰጠን እግዚአብሔር የተመሰገነ ነው። እስመ በትሕትናሁ ትሑታኒ በትሕትናሁ አልዓለም። በእውነት ወራዳውን ዓለም እሱ ዝቅ ብሎ በትሕትናው ወራዶችን ከፍ አደረገ። የክርስቲያን ልዕልናው እንዲህ መሰላችሁ? እንደ ነገሥታት ቤተ መንግሥት እንዲህ በቀላሉ የሚታሰር መሰላችሁ? እንደ የቤተ መንግሥትን ደስታ ብቻ ነው የመሰልነት የሚመስለን ወይ ሌላ ሊቅነት ነው የሚመስለን ወይ ሌላ ምቾት ነው። ክርስቲያን ከልዑላን በላይ ልዑል ከኃያላን በላይ ኃያል ሲያዩት ግን ሰማይ ሲያዩት የሚደርሱባት ትመስላለች። ክርስቲያን ሲያዩት ቀላል ይመስላል። ክርስቲያን ሲያዩት ቀላል ይመስላል። ቀላል መሰላችሁ? ክርስቲያን ወንድሞች ይሄ አንድ ችግር ማይሆነውስ ይሄ ቀላል አይደለም። እዚህ ይሄ ቀላል አይደለም። አንድ ችግር ማይሆነው የሶስት ዓመቱ ልጅ ለዓለሙ ይከብደዋል። ዓለም ልትሸከመው የማትችለው ክብር አለው። ልጅ መንፈስ ጽድቅ ዘይቅ ለዓለምና ሲወጡ ዓለም ሊቀበለው ሊሸከመው የማይችል የእውነት መንፈስ ያድርባቸዋል ተብሏል። በ40 ቀንና በ80 ቀን የተሸከምነው ዓለም ልትሸከመው የማትችለው ዓለም በስፋቷ የማትወስነው በእውነት እግዚአብሔር ያደረብን የከበርን ፍጥረቶች ነው። ሰማይን ምን በሉ ሊቃውንት ናችሁ ይላልላችሁ። አዎ ሊቃውንት ናችሁ። የነገርኳችሁ ከጠብቃችሁ ሊቃውንት ናችሁ። ስለዚህ ሰማይ ይሁን ማለት ይሄ ነው።
አንድ ሁለት ነገር ጨምሬ ትምህርቴን ላጠቃልል። ሌላኛው ሰማይ እንሁን ማለትን ማለት ነው። ሰማይ የተባለ እግዚአብሔር ነው። እግዚአብሔር ራሱ ሰማይ ይባላል። ሰማይ ለመባሉ በማቴዎስ ወንጌል ምዕራፍ 5 ላይ አንተ ብለክሙ ይተማሃሉ ግሙራ ይህ በሰማይ እስመ መንበሩ ይእቲ ለእግዚአብሔር ወይ በምድር እስመ መፍያ ነገሩ ይእቲ። በሰማይ አትማሉ የሚል አለ። በሰማይ አትማሉ፣ ሰማይ ወርዶ ይጫነኝ ተብሎ ይማሉ። እሺ ራጀራው ሰማይ ይጫነኝ ረቆም ኩባድ ምን ትግዳኝ አይባልም፣ አይቻልም። ሰማይ ያንተ አይደለም። ምን ያንተ አይደለም? እሱ ንገራችሁ እናንተ ራሳችሁ የእናንተ አይደላችሁ። ገባችሁ? አለበት አይደል? አንዳንድ ተማሪዎች በዘመናዊ ትምህርት ገብቷቸዋል ሲል በተለይ ሂሳብና ፊዚክስ ውስጥ ገብቷቸዋል ሲል ሳይገባው ቁልጭ ነው። አዎ ለምን አልገባኝ እንጂ ምን ነው ያልገባ ስለዚህ ምን ነው ስለሆነ ያልገባው ነው። ጠቅላላ ስለሆነ ያልገባው የት ነው ያልገባው? በተለይ ከፍተው ምን ነው ገብቶ ገብቷቸዋል ያልገባ። ስለዚህ ምንድን ነው እያልኳቸው ያለ እኛ ራሳችን የኛ አይደለም፣ እናንተ ራሳችሁ አይደላችሁ ይላል ክርስቶስ። ኢኮንክሙ ለርስክሙ የእናንተ አይደለም፣ እጃችሁ የእናንተ አይደለም፣ አይናችሁ የእናንተ አይደለም፣ የእግዚአብሔር ነው። በወርቅ ደግሞ ገዝቷችኋል። የእግዚአብሔር ክቡር ገንዘቦቹ ናችሁ ተብለን ተነገረን እና ሰማይ በሰማይ በምድር በማለት ይቻላል። እዚህ ላይ እየፈለኩት ስለ መሐላ ላስተምራለሁ። እሱ ሌላ ጊዜ እንማማርበታለን። ግን በሰማይ አስተማሩ ማለት በመለኮት አስተማሩ ማለት ሰማይ የተባለ መለኮት ነው። ምድር የተባለ ትስብእት ነው። በምድር በትስብእትም አስተማሩ። ስለዚህ ሰማይ የተባለ እግዚአብሔር ነው። ሰማይ ኑር ማለት አምላክ ኑር ማለት ሳይሆን አምላካችን ገዥ እንደሆነ እኛም ኃጢአትን የምንፈርድበት የምንገጣው ዲያብሎስን የምንረግጥ አማልክት ዘበጸጋ በሆን ይችላል። ዘበጸጋ ነው። ስለዚህ እግዚአብሔርን እንምሰል። ማንን ነው መምሰል? እስቲ ማንን እንምሰል? ሆን በመሬት ሁላችሁ አሬ ማንን ትመስሉ? ማንን ትመስሉ? ማንን ትመስላለች? መርጋች ቁርጥ ማንን ትመስሉ? አሬ ተታስተናረዱ ይላል ተልቀፈኝ ያለ ከጉዳይ ይዞላችሁ ይሄ ስላሴ ትመስላላችሁ አይደል? ማንን ትመስሉ? ሮናልዶ እንደዚህ አይነት ምንፈልገው ነው እና ምንፈልገው እንችላለን ያችን የምትለው እንደዚህ አይነት ምንፈልገው በየቴሌቪዥናችን አሁን ትናንት እያሳለው እነ ቃላ ምናምን የሚባሉ መጥተዋል። እነዚያ መሆን ነው የምትፈልጉት በእርግጠኝነት እንድንገራችሁ። አሁን እነዚያ ያዩና በጣም ወንድና ሴት ልጅ እየተሩ ፍቅር እኮ በጣም ጥሩ እኮ አውቃው እኮ ነው ፍቅሩ። አይ ጉራ ጉራ ማን ተጠቅመው ቃል መሬት ሰይጣን አልጠቀመው ታጥናይ ነው ኮሩ ውሸቱ አምላክ ነኝ አለ ተጠቀመው ወይ አምላክ ነኝ ማለት ደግሞ ጉራው ይላል። አራት ገናድን አጋንንት ያጋንንት ደኔ ተወልዱ በአራቱን አጋንንት መጥቶ ተሸክሞኛልና አሃዱ ታጥናይ ቅዱስ ዶር ይላል። ጉራው ጠቀመው ወይ አሬት አልጠቀመው። የውሸት ጉር የውሸት ኑሮ መኖር ለማን ይጠቅማል? ለማንም አይጠቅምም። ስለዚህ የእውነት ኑሮ እነዚያን ለመምሰል ለምን ትለፋላችሁ? ሰማይ ሁሉ ሰማይ አምላካችን ምሰሉ። የሰማይ ነገር አስቡ። በቀን ስንት ጊዜ እግዚአብሔርን አስባችሁ ታውቃላችሁ? ስንት ጊዜ? በቀን 5 ጊዜ ስለምትበላው ነገር በቀን 15 ጊዜ ስለ አንድ ልጅ ልታስብ ትችላለህ። ስለ እግዚአብሔር ግን ስንት ደቂቃ አስበው ታውቃለህ? አንድ ደቂቃ አስበው። ሁላችንም መነኩሴ ነኝ መነኩሴ ስለሆንኩ ደግሞ አባት ስለሆንኩ ለአባት ተርታት ተፈቀደላል። በፊት እንግዲህ አባቶች አልቆ ጋሎች አለቁና ምንቸቶች ጋር ነው የሚባለው። ምንቸት ታውቃላችሁ? ያጓጉ ነው መንሰራ ልክ ያለ ተጋድ ዝቅ ያለ ሆዱ ዝቅ ያለ ማለት ነው። ጋሎች አለቁና ምኖች ጋር ነው ምንቸቶች ጋር ነው
አበው ደም አረፍተ በመንገታቸውና እኛ አባት ለመከራለች ቆምን እና ይሁን መስክ በአባቶች አሰው ስለቆም አባትነት ግዴታው ስላለብን አንተ አንቺ ምላችሁ ለአባት ተብታጥ ነው የሚፈቀድ ነው እንጂ እኔ አርጥሮም ወይም እኔ አብይ ያደረሽ እንዳትቀየም። ስለዚህ ሰማይ ሁሉ አምላካችሁን መስሉት በትህትና ክርስቶስን መስሉት ጽኑ ሆኖ መከራን የታገሰው ጽኑ ሆኖ ስድብን መራቅን የታገሰው አምላክ መስሉት። በእውነት ለሚቻለም ትልቁ ሴላም ትልቅ ትንሽ ይባላል። የመጀመሪያው የመጨረሻው መመሪያ ክርስቶስ ነው። አንዳንድ ጊዜ ሰው ድራማ የምትማር እንደምን ነው ፊልም የምትመለከት ገብቷል ብዙ ትምህርት አገኝበታል። እስኪ አሁን ያን ተምረህ ምን ሆነ መኖር ሲሆን ሰማይ ነው የመጣው ነው ዲቆን አጨቅ ጾም ቆረም እስኪ ያን ድራማ አጥራው ምን ሆነ ፊልሙን ሲያው አንዳንድ ገብቷል በጣም ዘጠቅላላው ጥሩ ነው ተቀደለ ተቀላላው ከናገኝ ምንም አላደረገም። ሰማይ በእውነት እስኪ ከነገ ጀምራችሁ ከማቴዎስ ወንጌል ምዕራፍ 1 እስከ መጨረሻው አንብባችሁት ጌታ መድኃኒዓለም በዚህ ዓለም እንዴት ብሎ እንደኖረ አዩትና እንደዚህ ሆናችሁ እንደሱ ፍጹም መኖር ባንችል ወደሱ እርምጃ ጀምር ሲናገር እንዴት እንደነበረ የጻፉ ታሪኳን አያጠፋም ይላል። ትህትናው የተቀጠቀጠ ሸንበቆን አይሰብርም። እጅግ በትህትና የኖረ አምላክ በልዕልና ቤት ሰርቶ ሳይሆን አባቱ ከልደቱ ጀምሮ በበረቶች ትግ ውስጥ የተወለደ ይሆን ትሁት አባት ነው። በመንክር ትህትና ወረደ አለ ይላል ያዕቆብ። በሚያስደንቅ ትህትና ወደኛ ወረደ። የአምላካችን መምህርነት ለእኛ በቂ አስተማሪ እኛ ሌላ መምህር አይኖራችሁ ብሏል ራሱ ማለት በምድር ሐዋርያት አስተምሯችሁ ሰባኪያን አስተምሯችሁ ምድራዊ ፍልስፍና ሊመራችሁ አይገባም። የእናንተ መምህራችሁ ሰማያዊ ነው። ሰማያዊ ወንጌል ለማሰብ ያልቃል እግዚአብሔር። ሌላው ሰማይ ድንግል ማርያም ነው። የድንግል ማርያም መንገድ እንድትከተል ሰማይ ድንግል ማርያም አይ ክርስቶስን ያወጣችልን ሰማይ ድንግል ማርያም አይ ጨረቃን ከዋክብትም የሚወጡት በሰማይ ነው። ክርስቶስን ቅዱሳንን ለእኛ መመቻ የሆኑት በድንግል ማርያም መሰረትነት ነው። መሰረተ ሕይወት ማርያም ወጥቶ መድኃኒት ዘንቀድሞ ቻቲ ሰናይተ ዘፈጠረ እግዚአብሔር ቻቲ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይታወስ ይትባረክ ወይታወስ ስሙ። አንቺ መልካሚቱ ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይመስገን እንዳለ ደራሲ እኛም እናታችን ድንግል ማርያም እሷ ዝናምን ይዛ የታየች እንደሆነች እመቤታችን ዝናምን የታየች ደመና ዝናም ያለበት ደመና የተሸከመች ሰማይ ወዲህ ደመና። ስለዚህ እኛም የሰው የድንቁርና ድርቅ የምናረሰርፍ ዝናብ ክርስቶስ በእኛ የሚዘንብብን ደመናዎች ድንግል ማርያም ራቁ ደመና ናት ይላታል ቅዱሳን። ራቁ ደመና ማለት ቅድም ተማራችሁት የተራቆተ ደመና ይላል። ወዲህ ዝናብ ያለባት ደመና ትባላለች። ወዲህ የተራቆተ ደመና የተራቆተ ደመና ምላት ከኃጢአት ርቅ የሆነች ከዘራ ወራዱ ርቅ የሆነች ከዓለም ኃጢአት ሁሉ ንጽሕት ጽሪት በሁሉ ጊዜ ያፈቅዱሰሩ ንጽሕት ጽሪት በሁሉ ጊዜ ሁልጊዜ የጠራች ሁልጊዜ ንጽሕት ሰው ማዳሉ ቁማታ ይቆሽሻል። አሁን በሚሰበክበት ጊዜ ንጹህ ነው ሁሉ ሰው ባይታዊ ይመስላል። ይሄን አለ ጸሎት እያለ ነው ምን ኤታታስ ይላችሁ ከስተማይ ቆይቶ እዚህ ከስድስት ሰዓት በኋላ ይቆሻል። በሩ ሲራክሱ ነው የሚያደርግ በኩል ጊዜ ድንግል ማርያም መከሯን እንከተል። በዓለም እንዴት እንደኖረች በስደት ነው። ቅምጥልነትን አብዝታችሁ አትውደዱት። ድንግል ማርያም በስደት ከኖረች እኛ ምንስተደግ እንችላለን። ድንግል ማርያም ሰማይነቷ ፀሐይ ክርስቶስን አዝላላ ፀሐይና ጨረቃ ከዋክብት ለዘመን መቁጠሪያ ናቸው። ድንግል ማርያም ዘመናችን እንደኖርን
እንዳልኖርን የታወቀ ክርስቶስ ክርስቶስ ከሷ ከወጣው እንደኖርንም እንዳልኖርንም ቀን የሚቆጠረው በፀሐይ መውጣት ነው። መኖራችን አለመኖራችን የታወቀው በድንግል ማርያም ነው። እሷን እንከተል። ሰማይ ዓይን ያዘለችውን ሰማይ ከዋክብትን የገፋችውን ሰማይ ድንግል ማርያም እንከተል። ወደ እሷ ልዕልና ተነጠቁ፣ ውጡ ካላችሁበት ጉድጓድ እግዚአብሔር ያውጣን። ሁላችን ካለንበት ጉድጓድ፣ ከስካር ጉድጓድ፣ ከዝሙት ከጫት ጉድጓድ ከዚህ ወጥተን ከወደሱ ከፍለው ዳትነስ ከፍለው ወደዚያ የሚመለጥ ሀይገሩ ወደዚያ የሚመለጥ ሆነ ፊታችሁ ስቀሩት። እንዲያው ይህንን ካልባችሁ ሌላው ሰማይ የተባሉት እነማን ናቸው? ቅዱሳን ናቸው። ቅዱሳኑ ሰማይ ባጭሩ ነው እንጂ ብዙ ነገር ናቸው። እንግዲህ መሰረታችን ነው። ቅዱሳን ሰማይ ናቸው። ለምን? ከኃጢአት የራቁ ናቸው። ፀሐይ ክርስቶስ በልቡናቸው ይወጣባቸዋልና ሰማያን አንድም ልዑላን ናቸው። ሰማይ እንደማይደረስበት ከድንግል ማርያም ክብር ቆይ እንጂ ሰው እንኳን ከድንግል ማርያም እግዚአብሔር ያሳያችሁ ክርስቶስ ያመጣው ሰው እንኳን ከድንግል ማርያም ከቅዱስ ጳውሎስ መድረስ ይችላል። እንኳን ከቅዱስ ጳውሎስ ከዮሐንስ አፈወርቅ መድረስ ይችላል። ከዮሐንስ አፈወርቅ ከዚያ ድረስ ምናልባት ይችላል። መርጌታ ገኘ እንኳን ለምሳሌ መርጌታ አንድ መርጌታ በሱ ግን ያለው ሰማይ ምስኪኖች ነን እኛ እና ድንግል ማርያም ሰማይ ቅዱሳንም ሰማይ ለመንፈሳዊ ሰው ይላል ሁሉ ይመረመራል። መንፈሳዊ ሰው ሁሉ ማወቅ ይችላል። ወሮቹ መንፈሳዊ ሰው ሁሉን ማወቅ ይችላል። እሱን ግን መርምሮ መዝለቅ የሚችል የለም። ስለዚህ ቅዱሳንን ክብራቸውን መርምሮ የሚዘልቅ ስለሌለ ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 2 ላይ እንደተናገረ የቅዱሳን ክብራቸው የማያልቅ ሁልጊዜም የማይደበዝዙ ስለሆኑ ሰማይ እንሁን፣ በቅዱሳን መንገድ እንጓዝ። እንግዲህ በማጠቃለል ምን ይላል? አንተ ሰው እንዴት ሰማይ ለመሆን ምንድን ነው ማድረግ የሚቻለው? ፍጡር እንዴት ሰማይ ሊሆን ይችላል ካልከኝ፣ ፍጡር እንዴት ሊሆን ይችላል ካልከኝ፣ አንተ ሞኝ በምድር ተቀምጦ ድንኳን እየሰፋ እየሸጠ ይበላ የነበረው ጳውሎስ እስከ ሶስተኛው ሰማይ ነው ረሳው አለ። ዮሐንስ አፈወርቅ ነው ያለ የፈጠሩት እስከ ሶስተኛው ሰማይ አይደሉ ማለት ከፍተኛው ሰማይ አይ እኛ ስለበላ መውጣታችን ነው ማለት ከሶስተኛው ሰማይ ይሄ ጠፈር ነው። ከዛ ከጠፈር አለፈ ሐኖስ፣ ከዛ ደግሞ ምን አለ አየር አለ፣ ከዛ ደግሞ እኮ ከዛ ራም ከዛ ይዞ እስከ ሶስተኛው ሰማይ ጳውሎስ ይጎመጥቷል። በዚያ ይሞታ ጳውሎስ ለሰው ልጆች ሊናገሩት የማይገባ ነገር ታምቼ መጣሁ። አይተው እነዚህ ቅድም ጸረ ማርያሞች በሆነው ስለ ድንግል ማርያም ሳይለፉ ጳውሎስ የሚያውቀውን ያህል እንኳን ማወቅ ይቻላል። ቅዱስ ጳውሎስ ለሰው ሊነግሩት የማይገባ ነገር በሰማይ ታምቼ መጣሁ ካለ አምላክ የተሸከመች ድንግል ማርያም ስንት ሰው የማያውቀው ምስጢር ይወርዳል። ዳዊት እንዳለ ታውቃላችሁ? ዘይት ነበር ህዋ ጥበበ ከአይዳይከኝ ለሰው የማይነገር ግሩም ምስጢር ነገርከኝ ይላል ዳዊት። ሰው የማያውቀው ምስጢር በዳዊት ልቡና ካለ ምቅዳሃ ምስጢር የምትባል ድንግል ማርያም የምታውቀውን ማን ሊመረምር ይችላል? ማንም። ቅዱስ ጳውሎስ ከሶስተኛው ሰማይ የተባለው የመጀመሪያው ሰማይ ንጽሐ ሥጋ ነው። ሁለተኛው ሰማይ ንጽሐ ነፍስ ነው። ሶስተኛው ሰማይ ንጽሐ ልቡና ነው። ከዚያ ሥላሴን ታየዋለህ። ከዚህ ቅድስና ደረጃ ስትደርሱ ሥላሴን ማየት ይቻላል። ስለዚህ እስከ ሶስተኛው ሰማይ ብቻ ነው አለ። ደግሞ ረግሩም ነው ከሰማይ የምንበልጥ መሆን እንችላለን ላለው ማስረጃ ሲመጣ ቅዱስ ጳውሎስ ለነሰ ንስከፎ ዘያስተሪ አኮ ዘያስተሪ
እኛ የማይታየውን ተስፋ እናደርጋለን። የማይታየውን ተስፋ እናደርጋለን። ወይስ የሚታየው ላይ አይደለም ማለት ኦፍ ቆሮሬ ከሩአ ወዳጅ ተመለከት ያለው ታቦት ጳውሎስ ይችን ዓለም ይመለከታል እንዳልነበር አልወክል ይችን ዓለም ይመለከታል። የጳውሎስ አይኑ ከሰማይ ነው። ስለዚህ ጳውሎስ የማይታየው ላይ ከሆነ አይኑ የተተከለው በእውነትም ጳውሎስ ከሰማይ የለበሰ የማይታዩትን ስላሴ አይቷልና በባህሩ ወድቄ በርከኔ ተሰራ በባህሩ ስዋይ ውዬ ስዋይ አገርኩ ይላል ማለት በምስጢረ ስላሴ ስዋይ ይኖርኩ በምስዋይ ይኖር በምስጢረ ስላሴ ሰማይ ጳውሎስ እንደሆነ ያውቃል። በእውነት ያን ደግ ያን የሃይማኖት መዶሻ የሃይማኖት ሞገስ ቅዱስ ጳውሎስ እስከዚህ ድረስ ደርሷል። ስለዚህ ወዳጅ እንግዲህ ምን አድርገናል? ሰማይ ለመሆን ርካሽ ሀሳብ አታስቡ። ሰማዩን ማለት ከሰማይ መብረር ይችላል ስላችሁ ሰማይ መለኮት ነው። ሰላም ሰማይ ድንግል ማርያም ነው። ሰማይ ቅዱሳን ናቸው ስላልኳችሁ ከድንግል ማርያም ከቅዱሳን መብረር ይችላል ማለት ነው። ከሰማይ ማማር እንችላለን ማለት ከዚህኛው ከምናየው ከጠፈር መብረር ይችላል። ይችኛው ጠፈር የሚያርፍባት የሚገባ ፀሐይ ነው። እኛ ግን የማይገባው ፀሐይ ክርስቶስ ካደረብን ከሰማይ መብረር እንችላለን ብሎ ተናግሯል። እንግዲህ ሰማይ ለመሆን ምን ማድረግ አለበት ወዳጅ? እና ሰማይ ለመሆን እርምጃ ጀምር በርሱ ሰማይ ለመሆን እርምጃ መጀመር ይጠበቅብሃል። ሰማይ ለመሆን ሰማይ መሆን እፈልግ ነበር እያልክ አትጎለድ። ኢተባል ባይቲቱ ፈቅድ ወዳለው ብቻ አትበል አላፈገበር የምትወደውን ጀምረው እንጂ ወዳለው ብቻ አትበል ማለት ወዳለው አይ አቅማጥተኝ ነው እንጂ መጠለይ ጠፍቶኝ ነው አልተባለም ናቸው ጠፍቶኝ ነው ምጣት ሰላይ መጣለ ተመች ወይ መጥቶ ነው ወይ ተገዱ ነው የመጭጠፍኝ እኮ ጀምረው ነው እሱ ጀምረው አሁን አንድ ሰው በጣም ቆሽሾ ገለ ይመጣጣል ታጅም ነበር ቢላ እፈልግ ነበር ከዚህ እፈልግ ነበር ታጣላ እንጨደቅ ማለት ነው ወይዬ ታደረ እንጨደቅ ማለት ነው። እሺ እንጨደቅ ማለት ነው። እሺ ሞተቻ ስለዚህ መጸለይ ደስ ይለኝ ነበር። እሺ ከወር አያ መቆም እፈልግ ነበር። ጀምረው ቆሙ የግድ ከዘጠኝ ሰዓት ከአምስት ሰዓት ወር መቆም ጀምሮ ከስድስት ሰዓት አፈልጉ ከዘጠኝ ሰዓት ሙሉ ማለት ጀምራል። መንፈሳዊ ሕይወት ልምምድ ነው። ቅድም እንደነገሯችሁ ነው እንዳስተማራችሁ ከመጀመሪያ ቅድስና ደረጃ ጀምሮ አፍ ድረስ የሚኬድበት እርከኖችን ጀምሯችሁ በቅንነት ብለን ርካሽ ሀሳብ ከማሰብ መውጣት አንድ፣ ሁለተኛ ሀሳብን መፈጠር መጀመር እሱ ነው ክርስትና ማለት። በውም ይላል ዮሐንስ አፈወርቅ አንተ ዋናተኛ መሆን እፈልግ ነበር ቢል አንድ ሰው ዋናተኛ መሆን ይችላል ይላል። ህዝቦ ቀለል ባለች ባህል የሚለማመድ አይደለም ይላል። የጸሎትን ባህል ለመለማመድ በአሁኑ ዘመናት ጀምሮ ቢያንስ በቀን አንድ አሁን ዘመናት መልገብ ጀምሮ በወሩ 12 ታደርገዋል። በሁለተኛው ውዳሴ ማርያም ትደግማለህ። በሶስተኛው ዳዊት ትጨምራለህ። በአራተኛው ወንጌል ዮሐንስ ትጨምራለህ። ጀምር አንተ ብቻ ተራመድ። የኮዚያ ዳቦ ቤት ቁርስ መብላት ፈልጋለህ። እሺ ከሪያ መብላት ፈልጋለህ። ከሪያ መብላት ፈልጋለህ። ተራመድና ብላ ሄደ። ይህ እኮ ነው ክርስትና ማለት። ክርስቶስን ብሉት እኔ የሕይወት እንጀራ ነኝ እንዴት ይሰማል? ይህ ይቴን ለቅዱስ ኤፍሬም ለቅዱስ አሳፎር ትርጓሜያቸው የክርስቶስን የሚጥም ቃል የክርስቶስን ሙሉ ነው። እንደው እነሱ የተመሰጡበት ቃል ታገኝ ይቴን ሊሮሱ ይላል። እንዲህ ማለቱ እንዴት ይጠላል ይላል። እኔ የሕይወት እንጀራ ነኝ በርሲው ቅዱሳን እናንተ ልጅ ክርስቶስ ሁላችንም እሱ ነው። ሁሉ ሀናጭ መሆን የሚፈልግ ሰው፣ ሐዋርያ መሆን የሚፈልግ ሰው፣ ክርስቶስን የሚጥም የሚጥም ቃል የክርስቶስን ሙሉ ነው ይላል። እንዲህ ማለቱ እንዴት ይጠላል ይላል። እኔ የሕይወት እንጀራ ነኝ በርሲው ቅዱሳን ሁላችንም እሱ ነው። ሁሉ ሀናጭ መሆን የሚፈልግ ሰው፣ ሐዋርያ መሆን የሚፈልግ ሰው፣
እያጎራገረ እንደሆነ እንጨት መቅረብ ካጀመረ አላውቅም ወንዶች ይለኛል እንጨት መቁረጥ መቀጠል እግዚአብሔር ያሳያል ክርስቶስ መኪና መንዳት ደስ ይለኛል ይላል ሰው ከዚያ መኪና መንዳት ደስ ይለኛል በተለይ አውቶቡስ ከዚያ በተለይ አውሮፕላን ረሳው መጀመሪያ ሳይክል መንዳት ታጣው ጀመረ ሁሉ ነገር ጀመረ ዝም ብለህ እስኪ ያለቀች ገና መንጃ ፈቃድ ይባላል እሱ ሳይማር መኪና መንዳት እንኳን መንጃ ፈቃድ ገና አስረኛ ክፍል እንኳን አስረኛ ክፍል አንደኛ ክፍል ነው አንደኛ ክፍል ነው ሲደርስ ያቆጥ ኢላው መንጃ ፈቃድ ወጣ ቢታው ብትር ምን ይላል ጀምር በበ አወጣችሁ ነው በበ እንዴ ሀበል ነው ሀበል ለጀምሩሽ አወጣችሁ ነው ሀበል አወጣችሁ ነገ ጾም ጀምሩ ዳዊት ግዙ ነገር የሌላችሁ ግዙና ጀምሩ አንዱ እግዚአብሔር ቅርብ አምላክ እውነት እሱ ግን ማለት እግዚአብሔር አንድ እግዚአብሔር መቀመጣችሁ እዚያም ልባችሁ ውስጥ አለ እግዚአብሔር ስለዚህ ራሳችሁን ሰማይ ለማወቅ እስኪ መሰላሉ አንድ ዘረደት ያበቃ አጥ ብለን ይወጋ ከመሰላሉ ቁጥ ብላለህ ምን ታደርጋለህ ቁጥ ብላለህ ገጠመ መሰላል ገጠመ ቁጥ ብላለህ ብላለህ ስለዚህ ምን ማድረግ ነው የሚገባው መጀመሪያ አንዲት ወርካን ይዘህ እግርህን ግባስ መጀመሪያ ዝምተኛ ለመሆን እግዚአብሔርን ላለማስቀየም ዝምተኛ ለመሆን መጀመሪያ ቁም ነገር ብቻ መናገር ነው እንዲህ ያላችሁ ሰውነታችሁ ለጥቃት አይዟችሁ የእውነት የመንግስት ሰማያት ጉዞ እንዲሁ ዝም ብሎ ከባድ የማይታወቅ ነገር ነገር አለ አይደል ምንድነው አውዝቱናችሁ ከዛም ወደ ሌላው ይመራል አንድ ክርስቲያን በቀን 36 ስግደት ቢያንስ መስገድ አለበት ይላል ተረስቶ ይችላል በሳራ ይችላል ሲጀምረው ባርካል ሆነ በስተቀር እና መተጀምረው ከዚያ እንዳው ተጋባው ታስበለች በቀን ዳዊትን 15 ጊዜ ገደገል በአንዱ ዳዊት በአንዲቱ ምዕራፍ ውስጥ 10 ስግደት ወደ መስገድ ታደርጋለህ ይታደጋል አይደል ክርስትናው ጀምሮ 10,000 ብር ደሞዝ ሲኖረኝ አስራት በኩራት አወጣለሁ አትበል 10 ብር ሳለ ጀምሮ እንከን ይሏቸዋል ወደ ሰማይ ማለት ይሄ መጀመሪያ ወደ ሰማይ ጉዞ ከዚያ ደግሞ ሰማይ ነው ከዚያ ደግሞ ከሰማይ መብለት እወዳለሁ ብቻ አትበል ተክሊል ማግኘት በተክሊል የተጋቡ አያችሁ ደስ አይሉ ይላል ኮደሳው አንተ በተክሊል አለ ክራ እወዳለሁ ብቻ አትበል ምን ሰባኪ መሆን ደስ አይሉ አንተ ነው እንጂ ባይ እግዚአብሔር ክርስቶስ እግዚአብሔር ባለጸጋ ነውና ለሁሉ ይበቃል የብቻ ሰባኪ አርጎ ይቀራል ለሁላችን ይበቃል አይበቃ ይሄ ዘመና ሰባኪ ያጠረው ቢኖር ሳይቀራጠል ምንም ነው እግዚአብሔር ቀርባላት ነው እግዚአብሔርን ተሟገቱ የጥቅሙ ተሟገቱ ማለት ተጣሉ ሳይሆን እንዴት እንዲከራረከኝ አለቅም ካላረከኝ አልወጣም የጥቅም ክርክር ማለት ነው እንዳው ነገሩ መንፈስ ቅዱስ መቼም ሁሉ ጊዜ ነው የምላቸው ባይሩ ውስጥ ገብተው እንደዚያው ውስጥ ባይሩ ውስጥ ገቡና መቶ ዓመት ነው በስምክን የጠራ ምድር ያለው ስምክን የጠራ መልአኩ መጥቶ ሰው እንዴት ሁሉ ሰው እንዴት ተሳትፎ ስለ ይጠራ ይችላል ዝም ብሎ በጠቅላላ ኢትዮጵያ ህዝብ ነው ካልወጣ አፍቷል አይደል ደስተኛ ነው ካልማል ትክክል ያወጣ ብሏል በለው በእንደዚህ ነው አላች ምን ይላል ስንት አስራም ዲዛይነሩ አላችሁ ይልቁም ግን ዲዛይነሩ ገርን ያአሎ የጠየቀኝ ሰው ቢሆን ልጅ እንዲያገኝ ያደርገው እግዚአብሔር በሚፈልጋችሁ ሰዓት እናንታችሁ 3-4 ቀን ታግደን እኛ ተንጭተን እንደሌለበት ጊዜ እግዚአብሔር ምሕረቱን ይዘይታል በምንፈልግበት ጊዜ ተንጭተን እንዳንገኝ ተጠንቀቁ ዘካርያስ ስንት ዓመት ሲለፋ ኑሮ እግዚአብሔር የመጣውን ቆይቶ ነው ሳይል እግዚአብሔር በጊዜው ያመጣው
የእግዚአብሔር ቸርነቱ ጊዜውን ጠብቆ ይሆናል። የእግዚአብሔር ምሕረቱ በጊዜው ይሆናል። ኮታማችሁ አልፈውስ ያላችሁ ካላችሁ የእግዚአብሔር ምሕረቱ በጊዜው ይሆናል። ችግር ያንገበገባችሁ ካላችሁ የእግዚአብሔር ምሕረቱ በጊዜው ይሆናል። ትምህርት እንዲያላችሁ የእግዚአብሔር ምሕረቱ በጊዜው ይሆናል። የእግዚአብሔር ምሕረቱ ትዳራችሁ የሚበጠበጥ የእግዚአብሔር ምሕረቱ በጊዜው ይሆናል። አንድ ቀን ለሚስታችሁ አንድ ቀን ለባላችሁ እግዚአብሔር ይሰጣል። የእግዚአብሔር ምሕረቱ በጊዜው ይመጣል። ስለዚህ እርምጃ ጀምሩ። ዳታ መስጠት ካቻል አልታንሳለ መስጠት ከወስቶ ነው። አንተ እሰን ነገር ይገራል አስራት በኩራት መስጠት ዳታ ነው ለዳንም ያስችል አቤት የቆረጃቸው አይደል እንደፈተና እንዳለው ለዳታ ቢበረቱ ዳታ ለዳታ ማለት ነው። አትስረው ሁልጊዜ ራሳችሁ ልጅ ስሩ ሲጨምሩ አሁን ተከታታሪ እንኳን ነገር ነው እና ምን ላችሁ ፈልጌ ነው የሚከብደው ለማነው? ለሀብታም ለምን ለሀብታም አስር ጋር አንድ ብር ይህን ደግሞ ለአንድ ወረቀት ያመጣል። 10,000 ብር ላገኝ 1,000 ብር አይሆንም ብሎ ጥሎት ሄደ። የሚሰራው የሚያስጨቅጠው ማለት ለሀብታም ድሀ ስትሆን ድሀ ሆነህ የለመድካት ሀብታም ስትሆን ለመስጠት አትቸገር። ምንጊዜም በልጅነት የጀመርካት ጽድቅ እስከ እርጅና ትከተላለች። ጽድቅን ለነገ አትበሉት፣ ኃጢአትንም ለነገ ጽድቅንም ለነገ አትበሉት። ኃጢአትን ለነገ አትበሉ ማለት ነገና ብዙዋልን አትበሉ። ጽድቅን ለነገ አትበሉት። ዛሬ መስራት እየቻልክ አታሳልፍ። ዛሬ መቁረብ እየቻልክ ቁረብ። ካልቆረብክ ጥርስ በመከራ ሊገጥም ሊመጣ ይችላል። በቻልክበት ዘመን የምትችለውን አድርግ። እግዚአብሔር ያላቅማችን የሚጠይቅ ሸክም የሚያከዛም ነገር ነው። ስለዚህ ወደ ሰማይ ተነሱ፣ ሀሳባችሁን ሰማያዊ ያድርጉት። ቅዳሴ ስታስቀድሱ ፉሽያ ላሰራል ጦሽ ልባችሁ ምን ያለ ለምን ሰማያዊ ሀሳብ ስለሌለ ነው። እና አባ በጸሎተ ሚካኤልና ጅምጥ እየነደፋቸውን ቅዳሴውን አያቋርጡ። ህሊናችን ሰማያዊ ስላልሆነ ድንግል ማርያም በህሊናችሁ ሳሏት፣ እግዚአብሔርን በህሊናችሁ ሳሉት። ያን በቀራንዮ በደሙ የሚያበራው የቀራንዮ በመድኃኒዓለም ሳሉት በልቡናችሁ። ያን ጊዜ ድካማችሁ ይበረታል፣ ድንቁርናችሁ ይበራል። የልቡናችን የጨለማ ጉድጓድ በክርስቶስ ብርሃን ይገለጣል። ያን ጊዜ ከእኛ አልፎ ለዓለሙ ብርሃን ይፈነጥቃል። ስለዚህ ክርስቶስን ሳሉት፣ ድካማችሁ ይበረታል። ሁልጊዜም ያን ጸሎት ባስታውቁ ጌታዬ መድኃኒቴ ኢየሱስ ክርስቶስ ማረኝ በሉ። አቡነ ዘበሰማያትም ሆነ ሌላውን ዳዊትም እስከምትደግሙ እስከምታልፉ ጌታዬ ኢየሱስ ክርስቶስ ማረኝ ስትደግሙ እማዬ ድረሽልኝ ከማለት መድኃኒዓለም ማረኝ ማለት ልመሩሽ። ይሄ ሰማይነት ነው። ከዚያ ወደ ሰማይ ትወጣላችሁ። እግዚአብሔር ሰማያዊ ሰዎች ለመሆን ያውቃል። ሰማይ ሁሉ ማለት መላኩ ማለት መላኩ የሰው ልጅ ሰው ከመሆን አልፎ መላክ መሆን ይችላል። ኃይል ከመላእክት ይባላል። ነገራቸዋለሁ። እሺ እግዚአብሔር በልቡናችን ይደር። ስታስቀድሱ ምን ስትሉ ሰማያዊ ሀሳብ እያሰቡ ሰማያዊ ሀሳብ ማለት ምን ማለት ነው እያላችሁ ተይ። እንግዲህ ሃይማኖት ጋር አታውቁሽ። አንድ አባት ቅዳሴ ቀድሶ አይደለም ነገር ታጣው እንዳትሉ እያሰሩ ደግሞ ለጋብላችሁ ሆነ ይሻላችሁ ይማታረጉት ይሻላል። ነገር ዝም ብላችሁ ትክክላችሁ የቶጋራ ተውቁ አይደለም ወይ ተረበመጥራው ተንቦነጂ እኔ ለወሰደኩ ሌላ አሁን ስብከቱን እኔም የሰበኳችሁ እነዚያም የሰበኳችሁ አታውቁ ተስበካችሁ ዝም በሉ። አጥፍተን እንኳን ጥሩ ሰብከን እንኳን ዛሬ ተሰበካችሁ ዝም ብላችሁ ተይበቅ አውጡታው የተባላችሁትን ሁሉ ቀምሩ አጥሩ ገምሩ ቀምሩ። ያ ክርስቶስ በልቡናችን ያለ አዳባት ቤተክርስቲያን ነው። ደርሰው ሲመጡ ትክክል ብለው ሳያዩ ለምን ይባላል? ለምን ይባላል? ስንት ነው አባት ስማቸው ጠፍቶ በነፋስ መካከል መብራት ካጠፋ መብራቱ ነፋሱን ያጠፋዋል። ጸሎት ስትጸልይ ቆይተህ በተመስጦ ቆይተህ ከሰው ጋር ካወራን ከንቱ ውዳሴና ሰይጣን ጸሎትህን ይበትንብሃል። ስለዚህ ዝምታ ነው ወደዚህ ነው። ስለዚህ አሁን ዝም ብላችሁ
አደራችሁ በጣም ነው ይህን ወሬ ታጣው ይሉና ስታው ሰማይ ነው ስትግደሉና የነገር ያለውናቸው እንዳገኘችሁ ነው አንተ አርጋታዬ እንዳትልኝ ያደረጋችሁ ነው እና ለማንኛውም ይሄ ያደረገኝ ታው በውርግጥም ያደርገናል የሰማይ ሰዎች ለመሆን ያውቃል በልቡናችን ይደርብን በነገር ሁሉ ያልተለየችን ለሁላችን ድንግል ማርያም ከሩስ ጋር ያጎደልኩትን ጽዋ ድንግል ማርያም ጽዋ ትምራት